የኔ ጥያቄ አሁን ምንድነው? ስፔሻሊ ኤርሚ አሁን ለምሳሌ እናንተ እኔ ሁለት እህቶች አሉኝ። አንድ ወንድ ወንድም አንድ እህት አሉኝ። ፕሮቴስታንቶች ናቸው፣ ግን ሲጠመቁ እንኳን ሄጃለሁ፣ ተጠምቀዋል እነሱም እና ለምንድን ነው እንደዚህ የሚያጣላ ሀሳብ ላይ የምታተኩሩት? እንደ መጽሐፍ ቅዱሱ እንኳን ብንሄድ ያመነ የተጠመቀ ነው። በ80 ቀን ምን ወንጌል ሰብከውሽ አምነሹ ጌታን ከዛ ተጠመቅሽ የምታውቂው ነገር የለም እኮ እሱን ልታስተምረኝ ነው ስለዚህ አይደለ? ጊዜን እየወሰድክ ያለኸው እኔን ለማስተማር እኔ ጴንጤ እየመለስኩልሽ ነው። ጴንጤ ለማድረግ ማንንም አልሰብክም እያልኩሽ ነው። ጴንጤ ካላረክ ለምን ትለፋለህ? እንደዛ ከሆነ ነው እንግዲህ ሌላ ፐርፐዝ አለ እንዴ? ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው ያለው እንጂ ጴንጤን ስበኩ ብሎ ጌታ ማንንም አላውቅም። አሁን ለምሳሌ እሺ ጥያቄ ሙሉ ቀን መጥፎ ነገር ስሰራ ኃጢአት ስሰራ እንደዚህ ውዬ ድንገት ብሞት ግን ክርስቲያን ነኝ፣ ንስሐ ሳልገባ ወደ ጌታ ይኬዳል ማለት ነው? በቀን ምን ያህል ጊዜ ኃጢአት ትሰሪያለሽ? የገባ ሰው አለ ሁሉ እንኳን ደህና መጣ። አይ ሰላም ቢኒያም፣ እንዴት ነህ? እግዚአብሔር ይመስገን። እህት ነሽ? ሶሪ እህት ነኝ። የኔ ጥያቄ ምንድን ይቅርታ ጉንፋን ስለያዘኝ ነው። ከየት ቤተ እምነት? ኦርቶዶክስ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ። የኔ ጥያቄ አሁን ምንድን ነው? ስፔሻሊ ኤርሚ አሁን ለምሳሌ እናንተ እኔ ሁለት እህቶች አሉኝ። አንድ ወንድ ወንድም አንድ እህት አሉኝ። ፕሮቴስታንቶች ናቸው፣ ግን ሲጠመቁ እንኳን ሄጃለሁ፣ ተጠምቀዋል እነሱም እና ለምንድን ነው እንደዚህ የሚያጣላ ሀሳብ ላይ የምታተኩሩት? ገብተዋል? አሁን ለምሳሌ እኔ ኦርቶዶክስ ሆኜ ያመነ የተጠመቀ ይድናል በሚለው ቃል መሰረት አምኜ ያው በእርግጥ በልጅነት የተጠመቅኩት። ለምሳሌ አሁን ጥምቀትን እናንተ አትጠመቁ እንደዚህ ይሄን ያህል ገባ ጸብ የሚጨር ነገር ነው ይሄና አይ ዶንት ኖ ዋይ ይሄንን ነገር አጥብቃችሁ የያዛችሁበት ነገር አይገባኝም። ጸብ ነው ገባ። እኔ ቤተሰቤ ወላጆቼ አያቶቼም ኦርቶዶክስ ናቸውና አሁን ያንተ አነጋገር ቀደም ድንገት እንኳን አይ ነው ቲክቶክ አይጠቀሙም፣ ግን ድንገት እንኳን የሰው ቢሰሙ ገባህ የቶንህ ይሄ በቃ መግፋት ቶንህ በጣም ይገፋል እና እሱ ይጠቅማል ወይ? ምንድን ነው አሁን የሚያስተምረኝ? እኔን አዘን ኦርቶዶክስ ምንድን ነው የምማረው እዚህ አንተ ከምትናገር? ድነሻል አንቺ በመጀመሪያ ከመገፋት በስተቀር ብዬ ነው። ተጠምቀሽ ድነሻል? በጣም ሶሪ ምን አልከኝ? ተጠምቀሻል አይደለ? በ40 ቀንሽ እኔ በ80 ቀን ድነሻል አንቺ በ80 ቀን ያው ሴት ልጅ ስለሆንሽ አዎ እኔ ምናለውኝ እንደዳንኩ ነው ማምነው። የዘላለም ሕይወት አለሽ? ግን አዎ የዘላለም ሕይወት እንዳለኝ አምናለሁ። ግን የኔ ማን ነው የዘላለም ሕይወት የሰጠሽ? በማመኔ ነው። ምንድን ነው ያለው? ግን እኮ ስለ አቋረጥከኛ ግን ካለ እኮ something next አይደል? አፍተር ግን እሱ ልጨርስና ጠይቀኝ። አይ እንትን ኦልሬዲ መጨረስ እንችላለን ማለት በጣም ሲምፕል ነው። አሁን ጥያቄሽን በዛው እኔ በማውራይ ሰዓት እዛው ጥያቄሽን ራስሽ እየመለሽው ትሄጃለሽ። ለዛ ነው የምጠይቅሽ። ኦኬ ቢኒያም ልታስተምረኝ ነው አሁን ወይስ ገፍትረህ ልታስወጣኝ ነው? ለምን ገፈትርሻለሁ? ካስተማርከኝ እኮ መብት ልትሰጠኝ ይገባ። እኔ እንድናገር አይደል? እንድማር ከሆነ ማለት ነው። ኦኬ መማር የምትፈልጊ ከሆነ የሚማረው ነው ዝም ብሎ መማር ያለበት ወይ የሚማረው ነው ብዙ የሚያወራው ወይስ የሚያስተምረው ነው? ጥያቄ አለኛ። እሺ ብዬ ለመማር መጀመሪያ ጥያቄዎች አሉኝ። ገባ? ጥያቄ እኔ ደግሞ ጥያቄዎችሽን ኦልሬዲ ስለሰማኋቸው ብሬንስቶርም እያደረግኩሽ ነው። መማር ከፈለግሽ አይሽ ብሬንስቶርም የሚባል ነገር አለ። የሆነ ነገር ከመጀመርሽ በፊት ስለዛ ነገር ምንም እንኳን የጠለቀ እውቀት ባይኖርሽም ግን ብሬንስቶርም ኩዌስችኖች ይኖራሉ ወይንም ጥያቄዎች ይኖራሉ። ምንድነው እነሱ? አእምሮሽን ኦልሬዲ አስቀድሞ ሰብጀክት ማተሩ ከመነሳቱ በፊት አእምሮሽን ለሰብጀክት ማተሩ ፕሪፔር ያደርጉታል፣ ያዘጋጁታል ማለት ነው። ለዛ ነው። ስለዚህ ብሬንስቶርም የሆኑ ጥያቄዎች ለምሳሌ ይሄ ምንድነው የሚባለው? በጣም ሳይንስ አታድርገው። እምነት እኮ
በማመን ኢትስ ኖት ሳይንስ። እግዚአብሔርን በማመን በመቀበል የሚሆን ነገር ስለሆነ መማር ትፈልጊያለሽ? ፈለክ ጥያቄ ያለኛ ካልጠየቅኩኝ እንዴት አድርገህ ነው የምታስተምር? እሺ ምንድን ነው ጥያቄሽ? እኔ እስካሁን ጥያቄ አልሰማሁም፣ ምክር ነው የሰማሁት። ኖ ምን መሰለ፣ አሁን ለምሳሌ ጥምቀት አንተ ተጠምቀሃል፣ ይቅርታ መጠየቅ ከቻልኩ አንተን። አዎ ተጠምቄያለሁ። ኦኬ፣ ለምንድን ነው ታዲያ እናንተ ጴንጤዎች እንደማትጠመቁ ጥምቀትን አውጥታችሁ እንደዚህ የምትቀጠቅጡን እኛን? ትሆንህ ደግሞ ምክሩ ምን መሰለ፣ እኔ ጴንጤ ለመሆን አይደለም ለመናገር፣ ግን ስታስተምሩ እሰማለሁ አንዳንድ ጊዜ የሚመቸኝ ከሆነ። ጥያቄ ነው የምትጠይቂው ወይስ አርጊው ነው የምታደርጊው? ወይንስ ምክር እየመከርሽን ነው? ወይስ አንዱን ምረጭና አድርጊና ከምን አይነት ነገር ጋር ዲል እያደረግኩ እንደሆነ ለሚ አንደርስታንድ፣ ከዛ በኋላ እንቀጥል አይሻልም? ዋትስ ዮር ፐርፐዝ? እዚህ አሁን የመግባትሽ ፐርፐዙ ምንድን ነው? ኦኬ አሁን አንተ እዚህ ጊዜን የምትፈጀው ለሰዎች ፐርፐዙን ንገሪኝ መጀመሪያ። ቆይ ችግር የለውም። ፐርፐዝሽ ምንድን ነው? ለምን ጥያቄ የምትፈራው? ወይ ገድነስ ኖ ጥያቄ ፈርቻለሁ። ፐርፐዝሽ ምንድን ነው? መጠየቅ ነው የምትፈልጊው ወይንስ መምከር ነው የምትፈልጊው? በጣም ኢትስ ኦኬ። እኔ የጠየቅኩሽን ብቻ አሁን አድምጪኝ። እኔ እኮ እድሉን እየሰጠሁሽ ነው። በደንብ እንድታወሪ እድሉን ልሰጥሽ ነው። ልትመክሪ ነው የፈለግሽው? ልትጠይቂ ነው የፈለግሽው? ዊች ዋን ኢዝ ኢት? ወይስ አርጊው ወይስ ልትሞግጭ? አርጊው ሳይሆን አርጊመንት እንኳን ኢትስ ኖት ኮንስትራክቲቭ፣ ግን ዲቤት ልታደርጊ ነው ወይ የምትፈልጊው? ዊች ዋን ኢዝ ኢት? የምልህ አርጊመንትም ኮንስትራክቲቭ ማድረግ ይቻላል። ግን እኔ አሁን አርጊው ለማለት ራሴ ለማድረግ እውቀት የለኝም። ግን እኔ ኢቭን ለመማር ስመጣ እኔን ኮንቪንስ ለማድረግ የምታወራበት ሀሳብ ትክክል አይደለም፣ አታገኘኝም እኔን። አሁን አንተ ኦርቶዶክሶችን ወደ ጴንጤ ለማድረግ ነው አይደለ ወይ? ታዲያ ምንድን ነው? እኔ ጴንጤ ጴንጤ እንዳደርግ ለማንም እኔ ወንጌልን አልሰብክም። ጴንጤ እንዳደርገው እንዳትመጪ ጴንጤ ጋር ካስፈለገ ምን አገባኝ እኔ። ታዲያ ምን እየሰራ ነው? ስለ ጴንጤ ተቋም እዚህ ጋር የቆምኩ መሰለሽ እንዴ እህቴ? ኢየሱስ ክርስቶስ እሱ ያድናል። ጥምቀት ውሃ አያድንሽም። አይነው የጌታ ያዘዘው ስርዓት ነው፣ ግን ስርዓቱ ከድነት ጋር አይደለም። በጥምቀት ሚዳን ድነት የለም። በ80 ቀን ውሃ ውስጥ አስገብተው ስላወጡሽ ድነሻል ማለት አይደለም። ኦኬ፣ እንደ መጽሐፍ ቅዱሱ እንኳን ብንሄድ ያመነ የተጠመቀ ነው። በ80 ቀን ምን ወንጌል ሰብከውሽ አምነሹ ጌታን ከዛ ተጠመቅሽ? የምታውቂው ነገር የለም እኮ። እሱን ልታስተምረኝ ነው ጊዜን እየወሰድክ ያለኸው እኔን ለማስተማር። እየመለስኩልሽ ነው። ጴንጤ ለማድረግ ማንንም አልሰብክም እያልኩሽ ነው። ጴንጤ ካላረክ ለምን ትለፋለህ? እንደዛ ከሆነ ነው እንግዲህ ሌላ ፐርፐዝ አለ እንዴ? ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው ያለው እንጂ ጴንጤን ስበኩ ብሎ ጌታ ማንንም አላውቅም። ኦ ማይ ጋድ። ኦኬ ቢኒያም እንግዲህ ኦኬ አንተ እንደፈለክ በል፣ ግን አትሊስት ሪስፔክት ይኖርህ ለእናቶች ለአባቶች፣ ምናልባት ቤተሰብም ውስጥ ኦርቶዶክስ ወይ ዩ ኤክስፕሌን እንትን ይመስላል ዲስሪስፔክት አለበት ሆነ ላይ ነው። ስናስተካክል አንቺ መሰለሽ ማለት ሚዛኗ አንቺ መሰለሽ ማለት ነው ማለት አይደለም። ኦኬ አሁን ችግሩ ይሄ ነው። ኦኬ በምንም አይነት ቶን ላውራው የማወራው ነገር ስድብ ሆኖ ከተሰማሽ ችግር አለ ማለት ነው። ምክንያቱም የማወራው መጽሐፍ ቅዱሳዊ የሆነ ነገር ነው። ኦፌንድ ራሱ ካደረገሽ የማወራው ነገር ኦፌንድ ካደረገሽ ትክክል አይደለም፣ የሆነ ነገር ችግር አለ ማለት ነው። ለምን? የማወራው የእግዚአብሔር ልጅ ኢየሱስን ነው። የእግዚአብሔር ልጅ ኢየሱስን አንቺ በቀደድሽልኝ መንገድ እንደዚህ ሆነህ አውራው፣ በዚህ ወጥተህ አውራው፣ በዚህ ገብተህ አውራው ልትይኝ አትችይም። ድምፅን የሰጠኝ እሱ ነው። የማወራበትን ቶን የሰጠኝ ጌታ ነው። ያ ማለት ግን ለምናገራቸው ሰዎች ሁሉ እወዳቸዋለሁ፣ ስለምወዳቸውም እነግራቸዋለሁ። ከጥፋት ተመለሱ። ሃይማኖት አያድንም። አጥር ውስጥ ከቶ ይገልሻል፣ ዘላለምሽን ያጠፋዋል። ነገ ትቆሚያለሽ በእግዚአብሔር ፊት። እግዚአብሔር ፊት ስትቆሚ በ80 ቀን ጌታዊ ተጠምቅ ያለውና እስቲ አስገባኝ አትይው። እንደዛ የሚባል የለም።
አይ ኦኬ ማርያም እኮ እኔ በእርሷ ስም እንደዚህ ያደርጋለሁና እስቲ ሌት ሚ አስገባኝ ቴል ዩ አለች። ዋን ቲንግ እዚህ እስካለው ቢኒ አም ሶሪ ቢኒ ያኛው ልጅ ነው እንዳለምታታና እግዚአብሔር ሁላችንም ይወደናል። እሺ ይሄን ማወቅ አለብህ። ሂ ላቭስ ኦል ኦፍ አስ ልጆቹ ነን። ምን ገባ? ማለት ነው? እግዚአብሔር ይወደናል። አንድ ልጁን የላከው ለዓለም ነው። ገባ? ለእኔ ለኦርቶዶክሷ ነው፣ ለሙስሊሙ ነው፣ ለሌላው ነው። እና አንተ ብቻ የሆነ ወንበር ላይ ተቀምጠ ምናምን ዞር በሉ ልትለን እንደማትችል ልንገር። እግዚአብሔር ይወደኛል፣ መማር በፈለግኩ መጠን ያስተምረኛል። ገባህ? ይህንም ማወቅ አለብህ። እና አሚን ፍቅር ያስፈልጋል። ገብተዋል? ድነሻል ለምትሰብከው ሰው እህቴ? እ? ድነሻል አንቺ? አዎ በቃ የዘላለም ሕይወት አግኝተሻል አልከኝ። እሱ አይደለም መዳን ማለት? እንደዚህ ስለዚህ እናድርግ፣ እንደዚህ እናድርግ ቢኒ፣ እንደዚህ እናድርግ። እችን ትጨርስልኝና እናንተ ናችሁ የምትቀጥሉት። እንደዚህ እናድርግ አለች። እግዚአብሔር ይወደናል አለች። ልክ ነው። እኛ ይህን ፍቅር ነው ለመናገር የመጣ ነው። ቢኒ አንተን የምትቀጥለው ማይክን ከፈተው። እግዚአብሔር ይወደናል አለች። እኛም ይህን ልንናገር ነው የመጣ ነው። እግዚአብሔር ሰው እንደሚወደው የሰው ልጅ ክርስቶስ እንደሚወድ ነፍሱን እስከ መስጠት ድረስ የወደደንን አዳኙን ይወዳችኋል፣ ያድናችኋል። ያን እየሰበክን ነው። ግን ምን አለች ታችን? እግዚአብሔር ይወደናል፣ እኛ የእግዚአብሔር ልጆች ነን አለች። እኔ አሁን አንቺን የእግዚአብሔር ልጅ አይደልሽም ብዬ በእውቀት ቻሌንጅ እናደርግሻለን። ከቢኒ ጋር ቀጥይ። የእግዚአብሔር ልጅ የሆንሽበትን ነኝ ብለሽ ኤርሚ አንድ አትሄድ። አይ ነው ቢዚ አንድ ሰከንድ ስጠኝ ከአንተ ጋር እና ይኸውልህ ከልቤ ነው የምልህ። አይ ነው በጣም እንደምትደክሙ አውቃለሁ። የምትደክሙት እኔ እንኳን እናንተን አይደለም ሌሎችም እምነት እንደዚህ የሚሰጉት እየመጡ ቤታቸው የሚያንኳኩትንም በጣም ነው ማደንቀው ያላቸው ነገር ለእምነታቸው ማለት ነው። አንተም እንደዛው። ግን ፍቅር እኮ ያስፈልጋል ኤርሚ። እኔን የሚስበኝ እኮ እህቴ ሆይ እንዲህ እያረግሽ ነውና እባክሽ ተመለሽ ልትለኝ ነው እንጂ አሁን ቢኒያም ቅድም ሊልክ ስገባ ምንም ነው እኔን አይደለም እኮ እየሰማሁ ምንም ነገር አላለ። እንደውም እኔ አንዳንድ ጊዜ እኔ ነኝ ጠንካራ ቃላቶችን ራሱ የምጠቀመው። እሱንም እንኳን ስጠቀም ህዝባችን የሚጠፋበትን መጥፋት ስለሚገደል እንጂ እህቴ ቤተሰብ መራ ሰው ነኝ እኔ። አሁን ራሴን ስነግርሽ ማለት ነው። ቢኒም ቤተሰብ እንኳን ባይመሰርተን ገና ባያገባም ግን ሙሉ የሆነ ሰው የዩኒቨርሲቲ አስተማሪ የሆነ ሰው ነው። ኦኬ ሙሉ ሰው ነው። አገር መምራት የሚችል ሰው ነው። ሌክቸር እያደረገ ያለ ሰው ነው። ዝም ብሎ ግልብ የሆነ ነገር አይናገርም። እንደውም እኔ ነኝ አንዳንድ ጠንካራ ቃላት የምጠቀመው ማለት ነው። ምንም ዲስሪስፔክት አላረገሽም፣ ማንንም አላደረገም። ኦኬ ለአንቺ አሁን ምናልባት የአንቺ ንግግር ለእኔ ለስላሳ መስሎ ሊታየኝ ይችላል፣ ጠንካራ መስሎ ሊታየኝ ይችላል፣ ትህትና የተሞላበት ሊመስለኝ ይችላል፣ ወይ ደግሞ ትቢት የተሞላበት ንግግር ሊመስለኝ ይችላል። እኔን መሰለኝ ማለት ግን በዚህ ያለ ሰው ሁሉ በሙሉ የአንቺ ንግግር እንደዛ ነው። እኔ አሁን ለምሳሌ ትዕቢተኛ ነች ከንግግሯ ታስታውቃለች ብዬ ብል እዚህ ያለ ሰው ሁሉ 670 ሰው ሁሉ በሙሉ በአንድ ቃል ይስማማል ማለት አይደለም። የአንቺን ድምፀት ስሰማ እኔ የገመትኩትን ግምት የማይስማሙ እህት እንደዛ አይደለችም፣ ትንሽ ድምጿ ከፍ ብሎ ተጮኸ እንጂ አውቃታለሁ ብሎ የሚል ሰው የሚያውቅሽ ሰው ሊኖር ይችላል። እና ልክ እንደዛው ማለት ነው። ቢኒያው ምንም ነገር አላደረገሽም፣ ምንም። ኦኬ የምንደክመው ድካማችን እኛ ቁጭ ብዬ እሰማለሁ። እናንተንም እንትን ማለት አልፈልግም። እኛ ትውልድ መዳን አለበት። ትውልድ ደግሞ መዳን ካለበት ኦኬ እኛ ፔንቴኮስታል ነን፣ ቤተክርስቲያን አለን፣ አድራሻ አለን፣ የቤተክርስቲያን አገልጋዮች ነን። ኦኬ ፔንቴኮስታል ነን። ትውልድ መዳን ካለበት መጥቶ የሙሉ ወንጌል አባል አይደለም መሆን ያለበት። ኦኬ መጥቶ የመሰረ ክርስቶስ ቤተክርስቲያን አባል አይደለም መሆን ያለበት። መጥቶ የቃለ ሕይወት ቤተክርስቲያን አባል መሆን አይደለም ያለበት። ከኛው ልጀምርልሽ ብዬ ነው። ሄዶ ወይ ደግሞ መጥቶ የኦርቶዶክስ አባል አይደለም መሆን ያለበት። አባልነቱ ባይከፋም በመጀመሪያ ግን በእግዚአብሔር ልጅ ላይ ያለው እምነት ምንድን ነው? ምን ያህል ድረስ ነው ሰው አንድ ሰው የኦርቶዶክስ እምነት ተከታይ ሆኖ በእግዚአብሔር ልጅ ላይ ያመነው ማነው ያለው እምነት ዜሮ ነው። ዜሮ ሲፈተሹ ዜሮ ናቸው። ወይ ደግሞ በእኔ ንግግር ኦርቶዶክሳውያን ስትያዙ አብዛኞቻችሁ ገለባ ናችሁ ብዬ የምለው ቃል ማለት ነው። ኤርሚያንተም የሰደብከኝ ነው አይደለሽ? አንቺን አይደለም ያልኩሽ። እኔ ያላቄና ስዳበ ምንም ችግር የለም። እኔ እየሰደብኩ አይደለም። ገለባ ነው ማለት እኔ የገጠር ልጅ ነኝ። አብዛኞቻችሁ ስትያዙ ማለት ገለባ ማለት ክብደት የሌለው
እውቀት የሌለው ማለት ነው። አንድ ሰው ከበደ ከተባለ እውቀት አለው ማለት ነው። ገለባ ማለት እውቀት የሌለው እንደማለት ነው በእኛ በገጠሩ። እኔ እኔ እኮ ባላገጠሩ አስተማሪ ነኝ እኮ አላልኩኝም ኤርሚ። እኔ አንቺን እኮ አይደለም ብዬ የምልሽ፣ ዝም ብዬ ስናገር ገና ስትገቢ ቢኒን ከሰሽው። ቢኒን ከምትከሽው ይልቅ ኦኬ እኛ አሁን የእግዚአብሔር ልጆች ነን ብለሻልሽ። ኦኬ የእግዚአብሔር ልጅ ነሽ እህቴ ሙሉ። ኦኬ ማነው ሁሉ የእግዚአብሔር ልጅ ነሽ? አዎ ብለሽ ካልሽኝ የእግዚአብሔር ልጅ አዎ የሆንሽበት መንገድ የእግዚአብሔር ልጅ ነኝ። አዎ በቃ እሱን የእግዚአብሔር ልጅ የሆንሽበትን መንገድ እስኪ ከቢኒ ጋር አውሪና እንየው። አዎ እኔ ሰው የእግዚአብሔር ልጅ ከሆነ ይድናል። የእግዚአብሔር ልጅ ነሽ አይደል? የዘላለም ሕይወት አለሽ አለሽ አዎ የዘላለም ሕይወት አለሽ። አለኝ። አሁን ብትሞቺ መንግስተ ሰማያት እንደምትገቢ ታውቂያለሽ። ይኸውልህ ቅድም ቢኒ ይሄን ስጠይቀኝ አንድ ነገር ልለው ስል አቋረጠኝ። እሱም ማለት ከቻልኩኝ ላስረዳ። ኖ አሁን የጠየኩሽን መልሽልኝና ከዛ አስረጂ። አሁን ኦኬ ብትሞቺ መንግስተ ሰማያት እንደምትገቢ እርግጠኛ ነሽ? ኦኬ ይህን ጥያቄ መስል የእግዚአብሔር ልጅ ነኝ ግን ለምሳሌ ሙሉ ቀን የሆነ ኃጢአት ስሰራ ውዬ ከዛ ብሞት አልጠየኩሽም። እገባለሁ? ሁልዬ አልጠየኩሽም። እሱ ነው አይኔ ደግሞ ገባ። እንዴት ብዬ የእግዚአብሔር ልንገርህ ታዲያ? የእግዚአብሔር ልጅ ከሆንሽ ወራሽ ነሽ ወይ? እንዴት እንደዋልኩኝ አሁን አንተ አታውቅም አይደል? ውሎዬን ማለት ነው። ለምሳሌ ስሰርቅ ምን ስል ምናምን ሰረቅ ውዬ ወዲያ በሞት እግዚአብሔር ጋር መግባት እችላለሁ እንዴ? እኔ አይደለም ስለዚህ እርግጠኛ አይደለሽም ማለት ነው። ገና ነው ለመስራት ንስሐ መግባት ዕለት ዕለት ንስሐ እገባለሁ። እሱን አደርጋለሁ። በዛሬ ቀን ለሰራሽው ኃጢአት ንስሐ ገብተሻል? እንግዲህ ያው አሁን ገና ንስሐ ወደ ገብተሽ ነው ወደ አሁን ንስሐ ገብተሽ ነው አልጋሽ ላይ ያለሽው ወይስ ሶፋሽ ላይ ቁጭ ያልሽው? አይደለም ዛሬ አሞኛል። ወደ ጸሎትም አልጸለይኩኝም። ማታ ጠዋት ነው የጸለይኩት። ኖ ግን ኤርሚ ይሄ እኮ አይጠቅም። ገባ ያምታተኛል። እኔን አሁን እኮ ኮንፊውዝ አደረገኝ። አድምጪ፣ ቀልድ አይደለም ማውራው። ጌታ ቀልድ አይበለውና አይደለም። እኔም እየቀለድኩኝ አይደለም። ጌታ አይበለውና አይሁንብሽ። ጌታ አይበለውና እግዚአብሔር ረጅምን ዕድሜ ጤናን ይስጥሽ። አይበለውና አሁን በዚህ በታመምሽበት ህመም ከአልጋሽ ላይ ባትወርጂ ብትሞቺ በእኔ እጅ ላይ አይደለም ነፍስሽ፣ በእግዚአብሔር እጅ ላይ ነው። እኔም ያንቺም ግን አይሁንብሽ። ምሳሌ ልምሰጥሽ። በዚህ በታመምሽው ህመም አሁን በአልጋሽ ላይ ሳለሽ ተኝተሽ ጠዋት ላትነሺ ብትቺና ብትሞቺ የት ነው የምትገቢው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሌላ ምሳሌ አድርግ። በጣም ያስፈራል። ሲሪየስ አይ ቁም ነገር ነው የማወራሽ። የኔና አንቺ ህይወት እኔ አይዶን አነጋግሬ ካልሆነ እኔም ቁም ነገር ነው የማወራው። ተሰባሪ ነው ህይወታችን ነው ብዬ የምልሽ እህቴ። የኔና አንቺ ህይወት የሰው ልጆች ህይወት እንደ ጥላ አላፊ እንደ ጤዛ ረጋፊ ነው መጽሐፍ ቅዱስ ላይ እንደሚናገረው። እንደ እንፋሎት በኖ የሚጠፋ እንደ ሳር የሚደርቅ እንደ አበባ የሚረግፍ ዘመን ነው ያለን እኔና አንቺ። በኢዮብ መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል እግዚአብሔር የሰውን ልጆች ፈጥሮ ማነው የእድሜያቸው ወሰን ሁሉ የእድሜያቸው ጣሪያ ወሰን ሁሉ በሱ ዘንድ ነው ተወስኖ ያለው። አታውቂው ሚዶን ነው። እኔ አሁን በዚህ ሰዓት ላይ ምሳ እየበላሁ ነው። ኦኬ ምሳ እየበላሁ ነው። ይዶን ነው የዘመኔ የህይወቴ ማብቂያ የቱ ጋር እንደሆነ አላውቀውም። ማናችንም አናውቀውም። አንቺ ደግሞ በአልጋሽ ላይ ተኝተሽ ሊሆን ይችላል፣ ሶፋ ላይ ተቀምጠሽ ሊሆን ይችላል። ሰው ሁሉ ማሰብ ያለበት ይሄ ነው። ዘላለማዊ ነዋሪ አይደለንም። የቱ ጋር የዘመንሽ ቁጥር እንደሚያበቃ የቱ ጋር የዘመኔ ቁጥር እንደሚያበቃ አላውቀውም። ለህይወት ዋጋ ስጥ ብሎ የሚለውን የመድን ድርጅትን ህንፃ ላይ ማስታወቂያ እሱ እናነባለን። ለህይወት ዋጋ ስጥ ብሎ ያው ኢንሹራንስ ግባ ነው፣ የኢንሹራንስ ስራ ነውና ለህይወት ዋጋ ስጥ ብሎ የሚለውን ግን የመጽሐፍ ቅዱስን እውነት ግን ሰው ለመቀበል ይቸግረዋል። ለህይወትሽ ዋጋ ሳትሰጪ ዋጋ የሰጠሽን ጌታ ሳትቀበዩ ድንገት ባልጋሽ ላይ እንደተኛሽ ጠዋት ላለመነሳትሽ ምንም ምክንያት ብትደረድሪ እግዚአብሔር የዘመንሽን ቁጥር በእጁ ስለያዘ የኔንም ያንቺንም የቱ ጋር ዘመንሽ እንደሚያልቅ አታውቂውም። ከሞት በኋላ ንስሐ የለም። ሰው ከተዘጋ ታሪኩ ተዘጋ። እህቴ እኔም አንቺን ብቻችን ነው የምንሄደው። እዚህ ቲክቶክ ላይ አሁን የሚያቀኝ ሁሉ ኤርሚያስ እኮ ሰባኪ ነው እንትን ምናምን ጌታ ወይ ምናምን ነገር ብሎ የሚል የለም። እኔም ብቻ ስሞት ከሚስቴ ጋር እንኳን ራሱ አልሄድም። ከልጆቼ ጋር እንኳን ከምወዳቸው ጋር ሄድም። በየተናጠል እንጠራለን። በክርስቶስ የፍርድ ዙፋን ፊት እንቀርባለን። ቅዱስ አባት እግዚአብሔር አብ የሚጠይቀው የላኩትን ልጄን ኢየሱስ ክርስቶስን እሱን ስሙት ያልኩትን ሰምተሽዋል ወይ ነው ብሎ የሚጠይቅሽ። ልጄን ሰምተሽዋል ወይ ነው ብሎ የሚጠይቅሽ። የቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት አብ የሚጠይቅሽ ልጄን ስሙት ብዬ ደጋግሜ ነግሬያለሁ፣ ሰምተሽዋል ወይ ልጄ ነው ብሎ የሚልሽ። አዎ ሰምቻለሁ ብለሽ ካልሽ የልጁ ትምህርት ምን ነበር?
እንጂ ጥያቄ ግን አለኝ። ኦርቶዶክስ የሚባል ትራዲሽን ሃይማኖት ውስጥ ገብተሽ ነገር የተቀላቀለባት ባቢሎናዊ ትምህርት ያለባት ቤተክርስቲያን ውስጥ ሆነሽ የዘላለም ሕይወት አለሽ ብለሽ ብትይ በራስሽ ላይ እየቀለድሽ ነው። ግን አለ ብለሽ ካልሽ ከቢኒ ጋር አውሪ። ምሴን እየበላው ስለሆነ ልጨርስ። ኖ እኔ ምን የራስን እኔ ወንጌል ነው የሚያስተምሩን እኛ ቤተክርስቲያናችን መድኃኒዓለም ነው የሚሄደው። ግን ምን መሰለህ ቢኒ አውራት እኔም ጥያቄ ያለኝ ገባ። እኔ 2 እና 2 ስንት ነው? 4 በይ እንደዛ አይነት ጥያቄ አይመቸኝ። እኔም ጥያቄ ያለኝ ከጠይቃችሁ ማለት ነው። ኦኬ። ስለዚህ እርግጠኛ አይደለሽም ማለት ነው። ኖ ቢኒያም ጥያቄ ያለኝ እኮ። ጥያቄ ለምን ፈራችሁት? የኔን ጥያቄ እኔን ለማስተማር ከሆነ እኮ ምንም አይነት ጥያቄ ቢኖረኝ መቀበል አለብኝ። ጠይቂ፣ የፈለግሽውን ጠይቂ። ኦኬ አሁን ምንድን ነው ለምሳሌ ጥያቄሽ? እሺ ጥያቄ ሙሉ ቀን መጥፎ ነገር ስሰራ ኃጢአት ስሰራ እንደዚህ ውዬ ድንገት ብሞት ግን ክርስቲያን ነኝ ንስሐ ሳልገባ ወደ ጌታ ይኬዳል ማለት ነው? በቀን ምን ያህል ጊዜ ኃጢአት ትሰሪያለሽ? ኧረ እኔ እንደዛ ደግሞ ይታወቃል እንዴ? ኃጢአት ደግሞ እኩል ነው እኮ ትልቅና ትንሽ አለው እንዴ? ኃጢአት ትንሽም ነገር እሺ ለምሳሌ ግን በየቀኑ የምትሰሪው ኃጢአት አለ አይደል? በጣም ብዙ ይሆናል። ገባ ምን እግዚአብሔር እየማረኝ ነው እንጂ ኃጢአተኛ ነኝ። ኦኬ ሶ አሁን እንደው አሁን እንበልና የሆነ ቀን እንደዚህ በየቀኑ ያው የሆነ ጊዜ ላይ ኃጢአት መስራትሽ አይቀርም። እንደዚህ የሆነ ጊዜ ላይ ንስሐ ሳትገቢ ሞትሽ። ኦኬ ስለዚህ በቃ ምን ኃጢአት ነው ያንቺ የዘላለም ምን ኃጢአት ነው ቢኒ የምትሰራው? ይሄ ኃጢአት ሳታውቅ የምትሰራው ራሱ ብዙ አይደል? ምን ኃጢአት ነው የምትሰራው? የኃጢአቱ አይነት ምንድን ነው? ለምሳሌ በዋሽ ኦኬ በቃ ለምሳሌ ዋሻው ልበላውን በሆነ ነገር ወይ ስራዬ ላይ ምናምን እንደዚህ ካለቀ ዋሻው ኃጢአት ነው። እኔ ኃጢአት ሁሉ እኩል እንደሆነ የማጓባዘው የተለያየ ነው። ኃጢአት ለምንድን ነው የምትዋሽው? ለምንድን ነው የምትዋሽው? ኦኬ የእግዚአብሔር ልጅ ነኝ ብለሻል አይደል? ቀደም እንደ እግዚአብሔር ልጅ ነኝ። ለምሳሌ አሁን የእግዚአብሔር ልጅ ከሆንሽ ዳግም ተወልደሽ ነው አይደል የሆንሽው? አዎ ዳግም ስትወለጂ ከመንፈሱ ነው አይደል የተወለድሽው ወይስ ከውሃው ነው? የውሃ ልጆች ሊዋሹ ይችላሉ እንዴ? አሁን አንተ አትዋሽም? ኤርሚስ አትዋሽን የምትኖር የራስሽን ጣጣ ራስሽ እዛው መልሽ። ለምን እንደምትዋሽው አንተ ደግሞ ክፉማ እንደዚህማ ክፉ አትሆን እንጂ ምን እንደምትዋሽው ሁሉ ለምን እንደምትዋሽው ለምሳሌ ልንገርህ። ለምሳሌ ስራ አሞኛል ዛሬ። በእርግጥ ግን ሳያመኝ ቀርቼ አውቃለሁ። ከስራ ደውዬ ላለቃዬ ምና ፊሊንግ ጉድ ብዬ ግን የውሸት ማለት ነው ቀርቼ አውቃለሁ። እሱ አሁን ውሸት አይደለም? እሺ ይህንን ውሸት በመዋሸትሽ ንስሐ ገብተሻል አልገባሽም? እኔማ እግዚአብሔር ረድቶኝ ሁሌ ለጸሎት ማታ ስንበረከክ የዋልኩትን በሙሉ ያስታወስኩትን ካላስታወስኩትም ደግሞ እግዚአብሔር ሆይ አንተ ከተሰወረ ኃጢአቴ ይቅር በለኝ ብዬ ንስሐ ገባለሁ። ሰምቶሻል አይደል ጌታ እንደዛ ብለሽ ስትይ? ኤቭሪ ናይት ጸልያለሁ። አዎ ሰምቶሻል አይደል ጌታ እንደዛ እንደምትይ? ምን እንደዛ ስትይ? አዎ ይሰማኛል እንዴ አምላክ አይደል? ሰምቶ ሲቅር እንደሚልሽ ታምኘዋለሽ እንዴ? በጣም ስለማምን አይደል ንስሐ የምገባው? አለቀ በቃ። ስለዚህ ብትሞቺ የት ነው የምትገቢው ማለት ነው? ሳልገባ ብሞት ብዬ ነው የጠየቅኩት። ኦኬ የቀኑን ሰብስበሽ ማታ ላይ ነው የምታደርጊው ማለት ነው። ህሊናሽ እየወቀሰሽ ሁሉ አሁን ለምሳሌ አሁን ዋሽተሽ አሁን እኛ ጋር እዚህ ጋር ሆነሽ ዋሽተሽ ደግሞ ከዚህ ስትወጪ ደግሞ ወይ ማመንዘር ቢኖር ወይ ደግሞ መስረቅ ቢኖር ወይ ደግሞ መግደል ቢኖር ቀስ እያልሽ በየቀኑ የምታደርጊውን በየደቂቃው እያደረግሽ በእግዚአብሔር ስም እኔ አመንዝር አይደለሁም። እሺ በአንዴሮ ሪፖርት የምታቀርቢለት ለጌታ አመንዝራ ግን አይደለሁም። እንደማመጥ ይሄ ራሱ የምታደርጉበት ሰውን አመንዝራ አይደለሁም። አመንዘር ቢኖር ዋዩ ቹዝ ዛት ኃጢአት ለእኔ ላይ ለምን ኃጢአት ምን ካላመነዘርሽ አላመነዘርኩ ምን ከወንድ ጋር ትገናኙ? አላገባሁም። ያላገባሁ ሴት ስለሆንኩኝ 10ቱ ትእዛዛት ውስጥ የኃጢአት ክፍል አይደለም እንዴ? አታመንዝር ብሎ የሚለውን የ10ቱ ትእዛዛትን እንደ ምሳሌ ነው ያልኩሽ። አመንዝረሻል አላልኩሽም። ለምሳሌ አድምጪኝ፣ የምታወሪው ከኤርሚያስ ጋር ነው።
እንዴ በጽድቅ ከኤርሚያስ ጋር በሆን ምን ሰድበኸኝ ልታስወጣኝ ነው? ሌላ ምንም ምንድን ነው? አልሰደብኩሽም አስደበድበኝ፣ አታገኘኝም። ምንድን ነው አልሰደብኩሽም ከኤርሚያስ ጋር? እህትዬ፣ አልሰደብኩሽም። ታዲያ ኤርሚያስ ምንድን ነው? ኤርሚያስ አገልጋይ ነው ኤርሚያስ አይደለ? ማለት ሌላ የክርስቶስ ምንድን ነው አገልጋይ ማለት ነው። ታዲያ? አገልጋይ ነህ። እኮ ጽድቅን ጽድቅ ብዬ ነው የምናገረው። ስለዚህ አንቺ ምናልባት ብሰርቅ አልሽ፣ ሶሪ በዋሽ አልሽ፣ አልዋሽሽም እኮ እንደ ምሳሌ የተጠቀምሽው። ውሸትን እንደ ምሳሌ ከተጠቀምሽ እኔ ደግሞ ምንዝርናን እንደ ምሳሌ ብጠቀም ምኑ ነው ከንክኖሻል ማለት ነው። ከከነከነሽ ኤርሚያስ አድምጪ። ጠየቀኝ እኮ አስጨነከኝ እኮ። ምን አይነት ኃጢአት እኔ ስጠኝ? ያልኩሽ ለምሳሌ ለምሳሌ የቀኑን ሁሉ አሁን እዚኛ ጋር ብትዋሽ ምሳሌ ነው ያልኩሽ። ልብ በይ። ምንዝርናንም በምሳሌነት ነው የጠቀስኩት። ምክንያቱም ምንዝርና ውሸትን በሐሰት አትመስክር፣ አታመንዝር ብሎ የሚለው ከአስርቱ ትእዛዛት ውስጥ ሁለቱም አለ። ምን ነው ለአንቺ ሲሆን ምንዝርና እኔ እንደዛ አትበለኝ እንደዛ አይነት ሴት አይደለም ብለ እኔ መቼ ነሽ አልኩሽ? ግን ደግሞ የሰው ልጅ ነሽና በፍቶት ልትቸገሪ ትችላለሽ፣ ልትወድቂ ትችላለሽ። በሰው ልጆች ታሪክ ውስጥ ማለት ነው እህቴ። ጌት አድርጌ በደንብ ተገኝተሻል ማለት ነው። አየሽ መንፈራገጥ ከበዛ እዚህ ደጋግሜ የምናገረው ነገር ላይ ችግር አለብሽ ማለት ነው። ከሌለብሽ ግን ራስሽን ነው የምታውቂው እህቴ። እንደ ምሳሌ ነው የተጠቀምኩት፣ ነሽ እያልኩሽ አይደለም። ካልሽ ችግር አለ ማለት ነው። እዚህ ምንዝር ነው አቅጣጫ። ከሌለ ግን በቃ ሰላም እኮ ነው። እኔ አንቺ ውሸትን እንደ ምሳሌ ከተጠቀምሽ እኔ ደግሞ ምንዝርና እንደ ምሳሌ ብጠቀመው ሆንሽ አመንዝራንሽ አላልኩሽም። እንደ ምሳሌ ነው የተጠቀምኩት። አንቺ እዋሻለሁ ብለሽ እንደ ምሳሌ ሙሉ ማለት በዋሽ ብለሽ እንደ ምሳሌ ከተጠቀምሽው እኔ ደግሞ ምንዝርና ብሎ የሚለውን ኃጢአት እንደ ምሳሌ ብጠቀመው ለምደ የቆረቆርሽ ነው የምልሽ። ሁለቱም ኃጢአት ነው። ኦኬ፣ ሁለቱም ኃጢአት ነው። ስለዚህ በቀኑ ውስጥ ሰው በመዋሸትም በማመንዘርም፣ ማመንዘር ማለት የግድ ከወንድ ጋር ሄዶ መተኛት ብቻ አይደለም፣ ከሴት ጋር ሄዶ መተኛት ብቻ አይደለም። በጌታችን በኢየሱስ ክርስቶስ አስተምሮ ወደ ሴት ያየ የተመለከተ በዚያን ሰዓት ላይ የተመኛትም በልቡ ከእሷ ጋር አመነዘረ ይላል። እንግዲህ ይኸውልሽ እንትኑን አስረግጬ ልንገርሽ የጽድቁን ጎዳና ማለት ነው። በማየት ሰው ይፈተናል፣ በማየት ሰው ኃጢአትን ይሰራል። ለዓይኔ አምሮት ለሥጋዬ ፍቃድ አሳልፈህ አትስጠኝ ብሎ ጸጋውን ተማምኖ በእግዚአብሔር ፊት መጸለይ ነው የሚያዋጣው። ስለዚህ እንደ ምሳሌ የተጠቀምኩት ነገር ሁሉ አይ እኔ እኮ እንደዛ አይደለሁም ምናምን ነገር። እንዴት ነው እንደዛ የማትሆኚው? አንቺ ከሀገር ሁሉ ሴት የተለየሽ አይደለሽ? በወንድ አትፈተኝም እንዴ? ትፈተኛለሽ። ርዕሱን አትቀይረው ኤርሚያስ፣ ወደ ነበረው አልቀየርኩትም። አሁን ስለዚህ የቀኑን በደልሽና ኃጢአትሽን በሌሊቱ ነው ወይ አንዴ ሪፖርት የምታቀርቢለት ለጌታ? ሪፖርት የማቅረብ ያህል ማታ ቤቴ ስገባ በቀኑ ላይ በበደልኩ ሁሉ ማረኝ ብዬ እለዋለሁ አልሽ። አንቺ ማታ ጨለማን ተገና አድርገሽ ነው እንዴ በጌታ ፊት ንስሐ የምትገቢው? ለምን በእያንዳንዱ ሰዓት ለምሳሌ ይህን ተናግሬ ልስጥሽ። ለምሳሌ ልክ አሁን አንቺ ያልሽውን በውሸት ዋሽተሽ ከሆነ ወዲያውኑም ብለሽ የምትይው ጌታ ሆይ ቅድም ሐሰትን ተናግሬያለሁ፣ ዋሽቻለሁኝ፣ ይህን ላደርግ አይገባኝም ነበር፣ በድያለሁ፣ ይቅር በለኝ፣ በፈሰሰው ደምህ በደል ኃጢአቴን እጠበኝ ብለሽ ከሆነ የምትጸልዩ ደግሜ በሌላ የኃጢአት ጎዳና ደግሞ እንዳልበድልህ ጠብቀኝ፣ ጸጋ ይብዛልኝ ነው ማለት ያለብሽ ማለት ነው። ቀጥሎ ምንዝርና ቢመጣ አታደርጊውም፣ የጌታ ጸጋ ይከልልሻል። ቀጥሎ መስረቅ ቢመጣ አታንሺውም፣ የጌታ ጸጋ በእግዚአብሔር ጸጋ ላይ ትደገፊያለሽ። ስለዚህ በውሸትሽ ብትወድቂ እንኳን በዝሙቱ አትወድቂም፣ በስርቆቱ አትወድቂም፣ ሰው በመግደል አትወድቂም። ምክንያቱም ኃጢአትሽን የተናዘዝሽው ጌታ ፊት ነው። ይቅር በለኝ ያልሽው ጌታን ነው። ደግሜ እንዳልበድልህ ጠብቀኝ ያልሽው ጌታን ነው። ጸጋ ይደግፈኝ ያልሽው ጌታን ነው። እንደሚሰማሽ እርግጠኛ ከሆንሽ ለሰራሽው ምሕረትን ገና ደግሞ እንዳትሰሪ ደግሞ ጸጋን እንደሚያበዛልሽ አምነሽ በፊቱ ተደፍተሽ ከጸለይሽ እግዚአብሔር ይቅር ይላል፣ ለሰራሽው ይቅር ይልሻል። ደግመሽ ደግሞ እንዳትሰሪ በሌላም በደና ኃጢአት እንዳትሰሪ ደግሞ ጸጋው ይደግፍሻል ማለት ነው። እና ይህ ከሆነ በዚህ መካከል የማታውን ሪፖርት ምናልባት እንደማቅረብ አቅርበሽ ብትሞቼ የት ነው የምትገቢው ብዬ ስልሽ አታውቂውም። በኦርቶዶክስ ቤተክርስቲያን በጽድቅም ኑሩ ያለ ጽድቅም ኑሩ። አላቅም አላልኩም ኤርሚያስ፣ ካልፈለግከኝ ልወጣልህ እችላለሁ። አላልኩም። አሁን ርዕሱ ሄደ እኔ ጠየቅኩህ። እሺ አንድ ሰው በቀን ውሎ እርግጠኛ ነኝ አንተም ትሳሳታለህ ብዬ አምናለሁ። ማንም ፍጹም ስለሌለ ስጋ ለባሽ ሁሉ ኃጢአት ይሰራል እያወቀም ሳያወቅም እና እንደሱ ንስሐ ሳይገባ ቢሞት
ወደ ጌታ ነው የሚሄደው ብዬ ነው የጠየቅኩና ሌላ በጣም ሰፊ ከርዕሱም ውጭ ነገር አደረግና እጣለሁ። ተናልከው። እንደዚህ እናድርገው ኦኬ ቀጥል ብሩክ። አለ እሺ ቢኖር። እሺ እንደዚህ እናድርገው። ኃጢአት ራሱ ምንድን ነው የሚለውን ነገር በደንብ ማጥራት ያስፈልጋል። ኃጢአት መስራት የሚለውስ ደግሞ ምንድን ነው የሚለውም እሱም መመለስ መቻል አለበት። እሺ ይሄ በደንብ ግልጽ መሆን አለበት። አንደኛው ኃጢአት ማለት ምንድን ነው፣ ኃጢአት ተሰራ ሲባል ምንድን ነው የሚለው መመለስ መቻል አለበት። አንደኛ ክርስቲያን ኃጢአት ይሰራል ወይ የሚለው ነገር መመለስ አለበት። መጽሐፍ ቅዱስ ይዘሻል እህት አለ? መጽሐፍ ቅዱስ ስልኬ ላይ ስለሆነ አይመቸኝም። ቢኒ ላስቸግርህ ትከፍትልናለህ? ያ ሹር እከፍትላችኋለሁ። እሺ አንዴ ላስቸግርህ። ችግር የለውም። not a problem. አንዴ give me 1 minute። እነዚህ ላድርግ። እሺ ቢኒ እስኪ ምን ከፍትልን ላውጣልህ? አንደኛ ዮሐንስ መልእክትን ክፈትልን። ቢኒ እስኪ ያወጣልን አንድ ጥያቄ ልጠይቅሽ። ለምሳሌ ጠዋት ምናልባት ኃጢአት ልሰራ እችላለሁ፣ ማታ ግን በጌታ ፊት ሆኜ ንስሐ እገባለሁ አልሽ። ልክ ኃጢአት ስትሰሪ እግዚአብሔር ከህይወት መዝገብ ላይ ይሰርዝሻል? ይኸውልህ ብሩክ፣ አንድ ሰው የሆነ ጥያቄ ይጠይቅና ዝም ብሎ የሚመልሰው መልስ የእሱ በቃ ማህተም አይደረግበትም። ያንን አለ ተብሎ እኔ ሲያስጨንቀኝ ኤርሚያስ ምንድን ነው እንዲህ ሲለኝ እንጂ ለምሳሌ አንዳንድ ጊዜ አለ አይደለ በሆነ ምክንያት ተገደ የምትዋሽበት ሲቹዌሽን ሲያጋጥም እዛው ላይ ሁኝ በልቤ አይደለም። ቆይ ፕሊዝ ለሜ ፊኒሽ ብሩክ። እግዚአብሔር ይቅር በለኝ እላለሁ። ግን የኔ የጸሎት ልማዴ ግን እስካሁን ድረስ ምጸልየው ጠዋት ስራ ከመሄዴ በፊት ጸልያለሁኝ። ከዛ ደግሞ ቀን ስለማልመጣ ማታ ደግሞ ስመጣ በደንብ ተንበርክኬ የምጸልይበት ሰዓት እሱ ነው ማለት ነው። ሌላው ግን በማንኛውም ጊዜ ፕሮግራምሽን ታዩና ፕሮግራሙን ታዩና ለምሳሌ ኃጢአት ሳትሰሪ መኖር ትችላለሽ፣ ሳትበድይ መኖር ትችላለሽ? አልችልም። ለዛ አይደለን እዛ የምገባው። መልካም እሺ፣ ስሚኝ በደንብ ኃጢአት ሰርተሽ ንስሐ እስከምትገቢበት ባለው ሰዓት ውስጥ ባለው ጋፕ ውስጥ እግዚአብሔር ከህይወት መዝገብ ይሰርዝሻል። ንስሐ አልገባሽም፣ ነገር ያልኩሽን በደንብ ስሚኝ። ኃጢአት ሰርተሽ ንስሐ እስከምትገቢበት ባለው ሰዓት ላይ ሚዩት አድርጊ ሄዱ። እሺ ኃጢአት ሰርተሽ ከዛ ንስሐ እስከምትገቢ ባለበት ሰዓት እግዚአብሔር ከህይወት መዝገብ ይሰርዝሻል? ኖ እግዚአብሔር አባት ነው፣ እንደዚህ አይጨክንም። ግን ቅድም ኤርሚያስ አሁን ራይናው በቴጂ ሲለኝ ነው የተናገርኩት እንጂ እግዚአብሔር ጨካኝ አምላክ አይደለም። ገባ? እርስ በርሳችን እኛንን የምንጨካከነው እንጂ እግዚአብሔር ለሁላችንም ይራራል። አይሰርዝሽም ከህይወት መዝገብ ላይ ንስሐ አልገባሽም። ንስሐ ከመግባትሽ በፊት ሰርዞሻል ወይስ አልሰረዘሽም? በድለሻል፣ ኃጢአት ሰርተሽ እሱን ነው እኮ የምጠይቅህ ብሩኬ። ብሄድሳ ነፍሴ ከኔ ብትወሰድ በቃ እኔ ልመልስሽ። መልስልኝ አንተ። እኔ ብቻ የእግዚአብሔር ቃል የሚለውን ላሳይሽ። ምዕራፍ 3ን ክፈትልን መጀመሪያ። ኃጢአት ራሱ ምን ማለት ነው የሚለው መጀመሪያ እንመልስ። ከቁጥር 8 ጀምሮ እናንብበው። በደንብ ስሚኝ እሺ። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 8 እስከ 10 ድረስ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ኃጢአትን ምን የሚያደርግ የሚሰራ ከማን ነው? ከዲያብሎስ ነው። ኃጢአት የዲያብሎስ ስለሆነ ማለት ነው። ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ኃጢአትና ዲያብሎስ አንድ ናቸው ማለት ነው። ያ ማለት የዲያብሎስ ማለት የቁጣ ልጆች ባህሪ ነው ማለት ነው። እሺ የቁጣ ልጆች ባህሪ ምንድነው? በኃጢአት ይገለጣሉ። ስለዚህ የዲያብሎስን ስራ እንዲያፈርስ ኃጢአትን እንዲያፈርስ ማለት ነው። የዲያብሎስ ስራ ኃጢአት ነው። የዲያብሎስን ስራ እንዲያፈርስ ቁጥር 9 ላይ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ኃጢአት እንዲፈርስ ፈርሷል ማለት ነው በክርስቶስ ኢየሱስ መገለጥ። ከዛስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። አሁን ይሄን የእግዚአብሔር ቃል ነው እየተናገረ ያለው። ምን ማለት ነው የሚለውን በደንብ እነግርሻለሁ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱም ሲናገር ዘሩ በእርሱ ይኖራልና። የእግዚአብሔር ዘር። አሁን ዲያብሎስ ኃጢአትን ያደርጋል ብሏል። የዲያብሎስ ስንሆን የቁጣ ልጆች ስንሆን ዘራችን ከአዳም ስለሆነ የወደቀው ሰው ስለሆነ ኃጢአትን እንሰራለን። አሁን ዘር ነው የምንቀይረው። ማንነታችን ምን ይሆናል? ከእግዚአብሔር የተወለደ ስለምንሆን ዘሩ በእርሱ ስለሚኖር ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ናይስ። ኃጢአትን ሊያደርግ አይችልም።
የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ምን ማለት ነው? የእግዚአብሔር ልጆች ኃጢአትን ባለማድረግ፣ የዲያብሎስ ልጆች ደግሞ ኃጢአትን በማድረግ የተገለጡ ናቸው። አንድ ሰው በኃጢአት አረንቋ ውስጥ ስትመለከችው ይሄ የቁጣ ልጅ ነው ትያለሽ፣ የዲያብሎስ ነው ትያለሽ። አንድ ሰው ደግሞ በመልካም ህይወቱ ከተመለከትሽ ይሄ እግዚአብሔር ነው፣ ህይወቱ ይናገራል ማለት ነው። የእግዚአብሔር ልጆችንና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይላል። እሺ ጽድቅን የማያደርግና ወንድሙን የማይወድ፣ አሁን በደንብ ስሚ፣ ከእግዚአብሔር የተወለደ ኃጢአትን አያደርግም ብሎ ነግሮናል መጽሐፉ። ያ ማለት ከእግዚአብሔር የተወለዱ እኛ ክርስቲያኖች፣ አሁን እኔ ይህን ስናገር ስለ ጴንጤ ነው እያወራ ያሉት፣ ማለትም በክርስቶስ ኢየሱስ አምኖ ስለ ዳኑ ሰዎች ነው ማወራው። ኃጢአትን አያደርጉም? አዎ አያደርጉም። ኃጢአትን አለማድረግና አለመሳት ግን አንድ አይደለም። አየሽ፣ ሁሉ በደንብ ስሚ። ኃጢአትን አናደርግም ስንል አንደክምም አንወድቅም ማለት ግን አይደለም። ምዕራፍ 1 ጋር ሄድልኝ አሁን ቢናይ ምዕራፍ 1 ይሄን ከያዝን በኋላ ከእግዚአብሔር የተወለደ ኃጢአትን አያደርግም ካለም በኋላ ዮሐንስ ምዕራፍ 1 ላይ ምንድን ነው የሚነግረን? ምን ማለት ነው የሚለውን ሲመልስ ከቁጥር 5 ጀምሮ ምዕራፍ 1 ላይ እንደዚህ ያለን ዮሐንስ፣ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይችላል። ሰው እግዚአብሔር ብርሃን ነው። በቃ ይሄ መልእክቱ ይሄ ነው። ምንድነው? እግዚአብሔር ብርሃን ነው የሚል ነው። ከዛስ ከእርሱ ጋር ህብረት አለን ብንል፣ ቁጥር 6 ኪ ፖይንት፣ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ ምትለዋን ቃል አይሻት። በጨለማ መመላለስ ማለት ኃጢአትን ህይወት ማድረግ ማለት ነው። ለምሳሌ በቀን 3 ትበያለሽ፣ አላቅም፣ ከዛ በላይ ከዛ በታች አላቅም። ያው ይሄ መደበኛ የታወቀ የሰው ልጅ ባህሪ ስለሆነ ነው እንደዛ ያልኩት። ያ ማለት በየቀኑ እንመገባለን፣ በየቀኑ የምናደርገው ድርጊት ነው መመገብ። ለምሳሌ ኃጢአትንም ህይወታቸው ያደርጉታል። ምን አይነት ሰዎች? የቁጣ ልጆች። አየሽ፣ ኃጢአት ውስጥ መኖር እና መውደቅ ልዩነት ስላለው ነው። መውደቅ መሳትና በኃጢአት አረንቋ ውስጥ መኖር ልዩነት አለው። ታዲያ ምን አለን? ከእርሱ ጋር ህብረት አለን ብንል፣ ከእግዚአብሔር ጋር እኔ ህብረት አለኝ ብል በጨለማ ብመላለስ እንዋሻለን፣ እውነትንም አናደርግም ይላል። ከእግዚአብሔር ጋር ህብረት አለኝ የሚል ሰው በጨለማ አይመላለስም ማለት ነው። ታዲያ በብርሃን ነው የሚመላለሰው፣ ህይወቱ የተገለጠ ነው ማለት ነው። ለምን? ከብርሃን ጋር ህብረት ስላደረገው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ይላል። አየሽ፣ በብርሃን ብንመላለስ ለእያንዳንዳችን ህብረት አለ። ምን? በብርሃን አሁንም እዚህኛው ብርሃን የሚለው ቃል መመላለስ የሚል አለው። ከእግዚአብሔር የተወለደ ኃጢአትን አያደርግም ማለት ይኸውልሽ ምን ማለት ነው? ከእግዚአብሔር የተወለደ በብርሃን ነው ህይወቱ፣ ምልልሱ በብርሃን ነው ማለት ነው። አሁን ለየነው ማለት ነው። ኃጢአት ማድረግ ሲባል ምን ማለት ነው የሚለውን በኃጢአት አረንቋ ውስጥ ተዘፍቆ መኖርና መሳት ልዩነት አለው፣ መድከም ልዩነት አለው። ታዲያ ከእግዚአብሔር ጋር ህብረት አለኝ የሚል ሰው ህይወቱ እንዴት ነው? በብርሃን የሚመላለስ ሰው ነው ማለት ነው። ግን ይሄ በብርሃን የሚመላለሰው ሰው ደግሞ ሊወድቅ ሊስት ይችላል። ምዕራፍ 2 ጋር ሄድልኝ ቢናይ፣ የመጨረሻ ጥቅስ ምዕራፍ 2። እችንም በዛው ነገር የልጁ የኢየሱስ ክርስቶስ ደም የልጁ የኢየሱስ ክርስቶስ ደም እሱን ነው። በቃ አሁን ምዕራፍ 2 ላይ የሚናገረው ይሄ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻለን። የክርስቶስ ደም ምን? የኛ ጉልበትና ንስሐችን አይደለም ኃጢአትን የሚያነጻለን፣ የክርስቶስ ደም ነው ከኃጢአት ነጻ የሚያደርገው። እሺ አሁን ክርስቲያን በጨለማ አይመላለስም ብዬሻለሁ። ያ ማለት ክርስቲያን አይገልም፣ ክርስቲያን አይደፍርም እያልኩሽ ነው ያለሁት። ግን ደግሞ ክርስቲያን ሊደክም ደግሞ ይችላል፣ ሊወድቅ ይችላል፣ ሊስት ይችላል። ታዲያ ይሄ የሳተው ክርስቲያን ስቶ ቢሞት ወዴት ይሄዳል እያልሽ ነው ያለሽው? ወደ እግዚአብሔር መንግስት ይሄዳል። በኃጢአት ጸንቶ የሚኖረውን አይደለም ልሽ፣ እሱማ ወንጌል ያስፈልገዋል። ኃጢአት የለባችሁም? ኦፍኮርስ ኃጢአት የለብንም። በእግዚአብሔር ፊት ነውር አልባ እኮ ነን። ክብር ለኢየሱስ ይሁን። ክርስትና ማለት ይሄ ነው። በቃ ትምክህታችን ኢየሱስ ክርስቶስ ነው። በእግዚአብሔር ፊት ነውር አልባ ነን። እኛ ነውር አልባ ነን በእግዚአብሔር ፊት። ምንድነው በኃጢአት ጸንቶ መኖርና መድከም ልዩነት እንዳለው አሳይቻለሁ። ለምን ደክም ሰዎች ምን ተብሎ ተጽፏል? ልጆች ሆይ ኃጢአትን እንዳታደርጉ ይሄን ጽፍላችኋለሁ። ይሄው ምዕራፍ 2 ላይ አሁን ከእግዚአብሔር ቃል ነው እየነገርንሽ ያለ ነው። ልጆች ሆይ ኃጢአትን እንዳታደርጉ ይሄን ጽፍላችኋለሁ። ለምን? ኃጢአት ባህሪያችን የሚስማማን ስላልሆነ። ማንም ኃጢአት ቢያደርግ ልጆች ከሆኑት መካከል በእግዚአብሔር ሕይወት ውስጥ ከሚመላለሱት መካከል ግን ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ይላል። እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው።
እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ጠበቃችን ማን ነው? ኢየሱስ ነው። ለማን? ለልጆች ምን ቢያደርጉ? ኃጢአት ቢያደርጉ። ጠበቃ የሚለው ቃል በነገራችን ላይ አድቮኬት የሚል ቃል ነው። አድቮኬት ማለት በማንኛውም ፍርድ ቤት ለአንተ ሙሉ ውክልና መውሰድ የሚችል ማለት ነው። ሎየር እና አድቮኬት ልዩነት አላቸው። ሎየር ከዩኒቨርሲቲ ተመርቆ የወጣ ሁላ ሎየር ተብሎ ይጠራል በህግ ትምህርት ማለት ነው። አድቮኬት ግን በስራ ላይ ያለ ምን አይነት ስራ? አንተ ባትኖር ለምሳሌ ወዳጅ አሜሪካን ያለው ገብቶሃል? ኢትዮጵያ ያለውን ጉዳይ ግን ሙሉ ውክልና ወስዶልህ በየትኛውም ፍርድ ቤት ሊቆምልህ የሚችል ማለት ነው አድቮኬት። መጽሐፍ ቅዱሳዊ እናድርገው። ምን እያለ መሰላችሁ? ኢየሱስ ክርስቶስ እኛን ወክሎ በሰማይ አለ ማለት ነው። ክብር ለኢየሱስ ይሁን። እኛን ወክሎ የገባ ንጉስ አለ። እኛን ወክሎ የገባ ዘመድ አለን፣ ወንድ ታላቅ ወንድም አለን። ለዛ እኮ ነው ኢየሱስ። እሺ ልጨርስና ትጠይቂያለሽ። ኢየሱስ መለኮት ብቻ አምላክ ብቻ አይደለም፣ ሰውም ጭምር ነው። የኛም ዘመድ ነው። እኛን ወክሎ ገብቷል። ሰው ምን እያለን ነው? ያንስ የክርስቶስ ኢየሱስ ጥብቅና ለሚስቱት ልጆች ጭምር ነው። ታዲያ ምን ማለት ነው? ምን ማለት ነው? ኃጢአት ብታደርግ ብስት ማለት ነው። በኃጢአት ጸንቶ መኖር ማለት አይደለም። መጽሐፍ እንደዛ አይደለም የሚለው። ለሚስቱት ግን ክርስቶስ ኢየሱስ ምናቸው ነው? ጠበቃ ነው ይላል። ክብር ለኢየሱስ ይሁን። ሰው መጽሐፍ ቅዱሳችን ይሄን በግልጽ ያስተምራል። እሺ በግልጽ ያስተምራል። ቢና የምን እያሳየን ሄድበት ዕብራውያን መጽሐፍ ነው። እሺ እንትን እዚህ ላይ መጠየቅ እፈልጋለሁ ካላስቸገርኩ። እሺ እሺ። ባይዘዌ በጣም ነው ማመሰግንህ። በጣም በራ ያለን ነገር አሳይተኛል። በትህትና እግዚአብሔር ይስጥልኝ። ይሄ ግን አሁን ለምሳሌ ልጆች ሆይ እህታችን የሆነች ልጅ ፖስት ካደረገችው እያነበብኩ ነው። ኃጢአት እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን የሚለው እኔ የሚመስለኝ እሱ ማንም ኃጢአትን ቢያደርግ ንስሐ ይግባ የሚል ነበር የሚመስለኝ የምረዳው። ማለት ኃጢአት ስለሰራን እግዚአብሔር አያባርረንም፣ ግን ኃጢአት ብናደርግ እግዚአብሔርን ይቅርታ መጠየቅ እንችላለን የሚል አንደርስታንዲንግ ነበር የነበረኝ። አሁን አንተ ያልከው ግን ኢቭን ዞ ኃጢአትንም ይቅር በለኝ ባንልም ኢሚዲየትሊ ይቅር ያስብለናል ነው ያልከኝ አይደል? አዎ ኢየሱስ ይኸውልሽ ብሩኬ አሁን መጀመሪያ ያ ግን እንዲሆንልሽ ምን ማድረግ አለብሽ መሰለሽ? መጀመሪያ ልጅ መሆን አለብሽ። አሁን ይሄ ልጆች ሆይ ብሎ ሲጀምር አክቹዋሊ ዮሐንስ ልጆቼ ብሎ ነው የጀመረው። ምክንያቱም ልጆች ስለሆኑት ነው የተናገረው። ነገር ግን የእግዚአብሔር ልጆች ለሆኑት ነው ይሄ የሚሰራው። መጀመሪያ የሰው ልጅ መወለድ አለበት ኢን ሴንስ። አሁን አንቺ የጎረቤት ልጆች የአንቺ ልጆች አይደሉም። የፈለገ ብትወጃቸው ቤትሽ ቢኖሩ ቢመጡ ከልጆች ጋር ቢጫወቱ እንደው ልጅ እንኳን ቢኖርሽ አንቺ የወለድሽው ልጅ የራስሽ ልጅ ነው። ኦኬ ልጅሽ ቤት ውስጥ ለማጥፋትም ለማልማትም ጥሩ ልጅም ለመሆን መጥፎ ልጅም ለመሆን መጀመሪያ መወለድ አለበት። ልጅ ሳይወለድ ለልጅ የተገባውን መብት ኢንጆይ ማድረግ አይችልም። ስለዚህ መጀመሪያ ምንድን ነው የሰው ልጅ መሆን ያለበት ከተባለ በክርስቶስ ኢየሱስ አምኖ መወለድ አለበት። ኢየሱስ ደግሞ ይሄንን እንዴት ነው መወለድን እንዴት ነው ሰው የሚያገኘው ከተባለ ይኸው እዚሁ ዮሐንስ ወንጌል ላይ ምን ይለናል? ቁጥር 12 ኦኬ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም አለና ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ መጀመሪያ መወለድ አለብሽ። የእግዚአብሔር ልጅ መሆን አለብሽ። ከዛ በኋላ አሁን ይሄ ልጆች ወይ ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ የሚለው ለአንቺ ይሰራልሻል። ግን አሁን አንቺ ልጅ አይደለሽም። ልጅ ካልሆንሽ ደግሞ ያ ሊሰራልሽ አይችልም። እንደዚህ ብዬ በምድራዊ ነገር ላስረዳሽ አይደለም ቢኒ፣ ስለገባኝ ልጅ አለሽ ልጅ የለኝም። ግን ስለገባኝ ሀሳብህ አንደርስታንድ አትችልም። እኔ የእግዚአብሔር ልጅ ነኝ እያልኩ አንተ አይደለሽም ልትለኝ አትችልም። እሺ ቀጥል።
ኦኬ፣ እሱ ችግር የለውም። እሱን በሂደት እናየዋለን። እግዚአብሔር ልጅ መሆንሽን አለመሆንሽን አሁን በሂደት እናየዋለን። ለምሳሌ ቃሉ ሲናገር ቃሉ እንደ መስተዋት ነው፣ የራሳችንን እናይበታለን ውስጡና እንየው። ለምሳሌ አንቺ በምድራዊ ያለውን ስርዓት ታውቂዋለሽ። ሰዎች ሲወልዱ ሲዋለዱ ምናምን ታውቂያለሽ። ይሄንን ሰው የፈለገ ነገር አስዩም እናድርግ። አንቺ ለምሳሌ ልጅ አለሽ እንበል። የአንቺ ልጅ የፈለገን ነገር ቢሆን በቤትሽ ውስጥ ምንድን ነው፣ ጥሩም ልጅ ይሁን መጥፎም ልጅ ይሁን ቢያጠፋም ቢያለማም ልጅሽ ነው፣ ወልደሽዋል። ቢያጠፋም ቢያለማም ልጁ ቤት ውስጥ ያለ ልጅ ከጎረቤት ልጅ ጋር እኩል አይደለም የምታደርጊው። የጎረቤት ልጅ በጣም ጨዋ በጣም የተወደደ ልጅ ቢሆን እንኳን ከልጅሽ የበለጠ የጎረቤትሽን ልጅ አታየው። በናቹራል ፕሮሰሱ ነው የምልሽ። ስለዚህ አሁን መጀመሪያ መደረግ ያለበት የሰው ልጅ ማድረግ ያለበት ምንድን ነው ከተባለ ከጌታ ከኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስን በማመን የእግዚአብሔር ልጅነት ስልጣን፣ ልጅነት ደግሞ ስልጣን ነው። ያንን ስልጣን ማግኘት አለበት መጀመሪያ። ስለዚህ አሁን ቅድም ብሩኬ አንደኛ ዮሐንስ ላይ ምዕራፍ 2 እንደዚሁም ምዕራፍ 3 ላይ ያለውን ወደፊት እና ወደኋላ ሄድ ብሎ ያሳየሽ እሱ ለማን ነው ከተባለ ለልጆች ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም ብሎ ሲጀምር እንትን አላችሁብኝ፣ ደራረባችሁብኝ። ገባ? አሁን ብሩኬ የገለጸው ላይ ጥያቄ ነበረኝ። አሁን ደግሞ አንተ እንትን እያልክ ነው እና የብሩኬ የገለጠው ላይ ጥያቄ ካለች ጠይቂ፣ ችግር የለውም። ጠይቄ ነበር እኮ እንትን ያንን ክፍል የተረዳሁት ዮሐንስ መልእክት ላይ ያለውን እኔ የሚመስለኝ ንስሐ ግቡ የሚል ነው። ግን አሁን ለምሳሌ እኔ እግዚአብሔር ልጅ ነኝ። እሱን ያው እኔ አሁን አንተ እግዚአብሔር ልጅ መሆንህን የምታውቀው ራስህ ነህ ቢኒ፣ እኔ አይደለሁም የምነግርህ። እኔ እግዚአብሔር ልጅ ነኝ። ከዛ ባለፈም ደግሞ እግዚአብሔር ነው የሚጠይቀኝ ብዬ ነው ማምነው እና ግን የእግዚአብሔር ልጅ ስለሆንኩኝ ኃጢአት ስሰራ ንስሐ ባልገባም ኢሚዲየትሊ ያ ቃል ጌታ ኢየሱስ ለእኔ ጠበቃዬ ስለሆነ ያሰሪልኛል ማለት ነው ወይስ ኮንፌስ ማድረግ አለብኝ በእግዚአብሔር ፊት? እሱን ነበረ የጠየቁት ብሩኬ ነው። እሺ ቅድም ምን ብዬሻለሁ መሰለሽ? እኛ ስለበደልን የሚቋረጥ የዘላለም ሕይወት፣ ስላልበደልን የሚቀጥል የዘላለም ሕይወት የለንም። የዘላለም ሕይወታችን ዋስትና ክርስቶስ ኢየሱስ ነው። ይሄ መጽሐፍ ቅዱሳችን በደንብ አስረግጦ ይናገራል። ቅድም እሱን ነበር ያልኩ ብዬሽ የነበረው። ልክ ስንበድል በእግዚአብሔር ፊት አሁን ኃጢአት የሚለው ነገር በጭንቅላታችን ሲመጣ አመፅ መሆን የለበትም። አመፅ ከሆነ ወንጌል ነው የሚያስፈልገው። ያዕቆብ መጽሐፍ ምዕራፍ 2 ቁጥር 17 ላይ ስራ የሌለው እምነት በራሱ የሞተ ነው ነው የሚለው። እሺ የሞተ እምነት ኦልሬዲ ካለክ ስራ የለህም ማለት ነው። ህይወት ጨለማ ነው። ምንድነው ያልኩት? ሁሉ በደንብ ስሚ። ስራ የሌለው እምነት በራሱ የሞተ ነው ነው የሚለው። የሞተ እምነት ደግሞ አያድንም። ኦልሬዲ ይሄ ሰውዬ አልዳነም ማለት ነው። እሺ ስራ የሌለው እምነት ይሞታል አይደለም የሚለው ቃሉ። ይሞታል ቢሆን እምነቱ ባለመስራቱ ምክንያት ምን እየሆነበት ነበር የሚሆነው? ባለመስራቱ ምክንያት እምነቱ እየሞተበት ይሄዳል ነው። ይሄ ግን ኦልሬዲ ስራ ከሌለው የሞተ እምነት ነው ያለው። የሞተ እምነት ደግሞ አያድንም። ስራ ከሌለው አንድ ሰው ህይወት ከሌለው አልዳነም ማለት ነው። ህይወቱ በጨለማ ከሆነ ወንጌል ነው የሚነገረው። በፍሬው ታውቋቸዋላችሁ ይላል። ፍሬውን አይተክ ጨለማ ከሆነ ህይወቱ የዚህን ዓለም ሰዎች መስሎ የሚኖር ከሆነ ወንጌል ይነገረዋል። ነገር ግን ክርስቲያን ምን ብያለሁኝ ቅድም? ይደክማል፣ ይወድቃል። ኦፍኮርስ የሚራራ ሊቀ ካህን አለ። መጽሐፍ ቅዱሳችን ስለ ንስሐ ሲናገር ስለ ህብረት ንስሐ ይናገራል። ለምሳሌ በቤተ ክርስቲያን መካከል አንዳንድ ሰዎች የተገለጠ ኃጢአት ሲኖራቸው ከጉባኤ ሁላ እንዳይመጡ ይደረግና ምን ይደረጋል? በንስሐ ጊዜ የንስሐ ጊዜ እንዲኖራቸው ይደረጋል። የራሳቸውን ጊዜ እንዳያሳልፉ በእግዚአብሔር ፊት እንዲጸልዩ ይደረጋል። ከዛስ ያን ነገር ሲጨርሱ ወደ ጉባኤ እንዲመለሱ ይደረጋል። ወደ ጉባኤ ተመልሰው መጥተው አብረው ህብረት እንዲያደርጉ ይደረጋል። ከዘላለም ህይወት አንጻር ግን ቅድም ምን ብያለሁ? በእግዚአብሔር ቀኝ ያለው እርሱ ኢየሱስ ክርስቶስ ጠበቃችን ነው። አሁን ንስሐ ክርስቲያን አያስፈልገውም እያልኩ ነው? ኦፍኮርስ በደንብ ያስፈልገዋል። ንስሐ ይገባል እኮ ክርስቲያን በእግዚአብሔር ፊት ስለ ኃጢአቱ ይናገራል። በድዬሃለሁ ይቅር በለኝ ይላል።
የዘላለም ህይወትን ግን ስናነሳ ይሄ ለሚደክሙት ጠበቃ አለን። ለምን መሰለሽ? የክርስቶስ ኢየሱስ ደም መስቀል ላይ የፈሰሰው ዛሬም ኃጢአትን የሚያጥብ ስለሆነ ነው። ክርስቶስ ኢየሱስን ስለለበስ ነው። ተመልከች፣ ይህን ጥያቄ መልሽልኝ ፈቃደኛ ከሆንሽ ብቻ። ገላትያ 3:27 ላይ 26 ላይ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ካለ በኋላ 27 ላይ ምን ይላል? የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። መልበስ ማለት የጽድቅ ልብስ የሆነውን ኢየሱስን መልበስ ማለት ነው። ሰውነትሽ ላይ ሁሉ ፈቃደኛ ከሆንሽ መልሽልኝ። እየሰማኝ ነው። እስክትጠይቀኝ ነው የምጠብቀው። እሺ፣ ሰውነትሽ ላይ የሆነ ቦታ ላይ ጠባሳ አለብሽ? አንቺ የምታውቂው ሰዎች የማያውቁት? አይ የለብኝም። የለብሽም። በአጋጣሚ ለምሳሌ ሰዎች የሆነ ስፍራ ላይ ለምሳሌ እኔ እጄ ላይ ጠባሳ አለ። ሰዎች በሆነ አጋጣሚ ሰውነታቸው ላይ ጠባሳ ይሆናል። ነገር ግን ወደ ውጭ ሲወጡ ጠባሳቸው አይታይም። ለምንድን ነው ጠባሳቸው የማይታየው? ለብሰው ስለሚወጡ እርቃናቸውን ስለማያወጡ ማለት ነው። ለምሳሌ አንዳንድ ሰው የአእምሮ በሽተኛ ከሆነ እርቃኑን ይወጣል። እሱ ከሆነ ይታያል፣ ሁሉ ነገሩ ግልጽ ስለሚሆን። ለብሰሽ ከወጣሽ ግን የሰውነትሽ ጠባሳ አይታይም። ምክንያቱስ ሰው የለበሰውን ልብስ ስለሆነ የሚያየው። ክርስቶስ ኢየሱስ የጽድቅ ልብሳችን ነው። ለኛ የለበስነው ኢየሱስን ነው። የተጠመቃችሁላችሁ ክርስቶስን ለብሳችሁታል ሲል የሚታየው ኢየሱስ ነው ማለት ነው በእግዚአብሔር ፊት። ክብር ለኢየሱስ ይሁን። ታዲያ ኃጢአታችን በእግዚአብሔር ፊት ታይቶ ያልጠፋ ነው ከለበስነው ከክርስቶስ ኢየሱስ የተነሳ ነው ማለት ነው። ሁሌም ስለ ልጆቹ የሚታይ ደም አለ በእግዚአብሔር ፊት። ለዛ እኮ ነው ስለማንበድል አይደለም እኮ በእግዚአብሔር ፊት ነውር አልባ ይሆን ነው፣ የክርስቶስ ደም ስላለልን ነው። ኤፌሶን 1:4 ቢናይ ላስቸግረክ። ምን አልኩሽ? ስለማንበድል ስለማንደክም ሳይሆን በእግዚአብሔር ፊት ነውር አልባ ይሆን ነው፣ የክርስቶስ ኢየሱስ ደም ሁሌም ከኃጢአት ሁሉ ስለሚያነጻ ነው። የጽድቅ ልብስ ለብሰናል። እግዚአብሔር ሲመለከት እኛ ላይ ልጁን ነው የሚያየው። አየሽ፣ የጽድቅ ልብስ የሆነውን እኛን ይኸውልሽ፣ ብሩክን አይቶ እግዚአብሔር ልጄ ሊል አይችልም። እኔን አይቶኝ እግዚአብሔር ልጄ ሊለኝ አይችልም በጭራሽ። ለምን? እግዚአብሔርን ስለምበድል በእግዚአብሔር ፊት የመቆም አቅም ስለሌለኝ። ማንም ሰው በስራው እዚህ ምድር ላይ ማርያምን ጨምሮ ጳውሎስን፣ የትኛውንም አባት በብሉይ ኪዳን የነበረውን ጠርተሽ በእግዚአብሔር ፊት መቆም ይችላሉ ልትኛቸው፣ እኔም ጭምር ማለት ነው። ለምን? ጽድቃችን የመርገም ጨርቅ ስለሆነ እንበድላለን፣ እግዚአብሔርን እናሳዝናለን። ግን እግዚአብሔር ልጆቼ ይለናል ዛሬም። ለምን? ክርስቶስ በእኛ ላይ ስለሚታይ። እንደዚህ ይላል፣ ዓለም ሳይፈጠር በፊቱ። ክብር ለኢየሱስ ይሁን። አሁን በሰዎች ፊት አይደለም፣ በእግዚአብሔር ፊት ነውር አልባ ሆነን። ታዲያ ይሄ በምንድን ነው? በክርስቶስ ደም ነው። ዓለም ሳይፈጠር በቀደመ እውቀቱ እግዚአብሔር ምን አደረገን? በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ነው የሚለው። በደንብ ስሚ። በፊቱ ማለት በማን ፊት ነው? በእግዚአብሔር ፊት ነው። በእግዚአብሔር ፊት ምን ሆነን? ቅዱስና ነውር የሌለን። በእግዚአብሔር ፊት ነውር የሌለኝ ነኝ እኔ። ነውር የሌለኝ የሆንኩት ኃጢአት ስላልሰራሁኝ አይደለም፣ ስላልደከምኩ አይደለም። ነገር ግን የጽድቅ ልብስ የሆነውን ኢየሱስ ክርስቶስ ስለሚታይልኝ ነው። ዘመዳችን ነው ኢየሱስ። ስለኛ ነው የገባው ወደ ሰማይ። አየሽ፣ ይሄን ስጋ ይዞ ነው የሄደው። የማርያም የማህፀኗ ፍሬ ነው ኢየሱስ። ሞትን ትሞታለህ የተባለውን የአዳምን ስጋ ይዞ ነው ክርስቶስ ኢየሱስ ሰማይ የገባው። ለዛ እኮ ነው ታላቅ ወንድማችን ነው። በሰማይ ዘመድ አለን። ስለኛ ነው ጌታ ደሙን ይዞ የገባው። ቀድሞ መግባቱ ለኛ መድኃኒት ሆነልን ማለት ነው። እና የዘላለም ሕይወት ዋስትናችን ከኛ አንጻር ሳይሆን ከክርስቶስ ደም የተነሳ ነው። ለዛ ነው ጠበቃ የፈሰሰው ደም ሁሌም ከኃጢአት ስለሚያጥበን፣ ሁሌም ንጹህ ስለሚያደርገን በእግዚአብሔር ፊትና የሚጠብቀን የኢየሱስ ደም ነው። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው። የመጨረሻ ይሁን ጥያቄ ካለች ትጠይቅኛለች። ክርስቶስ የቤተ ክርስቲያን ራስ ነው ማለት ምን ማለት መሰለች? እኛ ደግሞ ወይ ደግሞ ይሄ ቤተ ክርስቲያን ጉባኤው ደግሞ ብልት ነው። የሆነ ቦታ አይገባንም። ራስ የሆነው ክርስቶስ ኢየሱስ ነው። በምሳሌ ልንገርሽ። ቀበሌ ሂደሽ መታወቂያ ስታወጪ መታወቂያ የሚሰጥሽ ግለሰብ ፎቶ ተነሽና ነው ያለሽ አይደል? ፎቶ ተነሽና ይዘሽ ነው ያለሽ። ከዛ ሂደሽ ፎቶ ተነስተሽ የምትመጪው ጣትሽን ነው ፎቶ የምትነሺው። ፎቶ ስትነሺ ጣትሽን እንደዚህ አንድ ጣትሽን አወጥተሽ ፎቶ ተነስተሽ ትመጫለሽ? አትነሽም። ሆድሽ አካባቢ እንደዚህ ገልጠሽ ፎቶ ተነስተሽ ትሄጃለሽ? እንደዛም አታረጊም።
አንድ እግርሽን ወደ ላይ አንስተሽ ፎቶ ትነስተሽ ትያለሽ? አታረጊም። እንደዛ ብታረጊ የማን እንደሆነ አይታወቅም። ያ መታወቂያ መለየት አይቻልም ማለት ነው። መለየት አይቻልም። ምንሽን ነው ፎቶ የምትነሺው? ከአንገት በላይ ያለውን ክፍል ነው የምትነሺው። ከአንገት በላይ ያለው ክፍል ማንነታችንን የሚገልጽ ስለሆነ ማለት ነው። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው ማለት የቤተ ክርስቲያን መልኳ ነው ማለት ነው። በእግዚአብሔር ፊት መቆሚያዋ ኢየሱስ ነው። በቃ መታወቂያዋ ኢየሱስ ነው ማለት ነው። እግዚአብሔር ለዛ እኮ ነው ይሄን ጉባኤ ነውር አልባ ነው የሚለው። ቤተ ክርስቲያንን እግዚአብሔር ነውር አልባ በፊቱ ያደረጋት መታወቂያችን ኢየሱስ ስለሆነ ነው። ራስ የሆነው እሱ ስለሆነ ነው ምንጠራው። ለዛ እኮ አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 ላይ ሁሉን ካስገዛለት በኋላ ሁሉን ላስገዛለት እሱ ደግሞ ይገዛል፣ ልጁ ደግሞ ይገዛል ሲል የቤተ ክርስቲያን ራስ እንደመሆኑ ቤተ ክርስቲያን ትገዛለች ሲል ነው ያን የሚናገር። ለምን? የቤተ ክርስቲያን ራስ ነው፣ መልኳ ነው ኢየሱስ። ሁሉን ላስገዛለት እንገዛለን እኛ፣ እሱስ ራስ ስለሆነ ማለት ነው። ይሄ የተነገረው ለክርስቶስ ኢየሱስ። መልካችን ማን ነው? ኢየሱስ ነው። በኃጢአት እንዳንጠፋ የሚጠብቀን በቃ የክርስቶስ ደም ነው ማለት ነው። እና ጠበቃ የሚለው ይህን ሲናገር ነው። እኛን ወክሎ ጌታ ስለገባ የክርስቶስ ደም ሁሌም ስለሚያነጻን ነው። እህት ዓለም ዋስትናሽን ኢየሱስን ብቻ አድርጊ። ኢየሱስን ተመልከች፣ እሱ ከዘላለም ሞት ያድናል። እሺ፣ አንድ የመጨረሻ ጥያቄ። በጣም ነው የማመሰግነው። ብዙ ነገር እየተማርኩኝ ነው። ያዕቆብ ላይ መሰለኝ፣ ክፍሉን አላውቀውም ገልጬ ማየት መሆን ስለማልችል እምነት ያለ ስራ የሞተ ነው ማለት ምን ማለት ነው? እሺ፣ ቅድም ያነሳሁት ማለት ነው። ቢኒ ክፈትልንና አጭር አድርጌ ልመልስልሽ፣ ከዛ ከቢኒ ጋር ትቀጥላላችሁ። ቅድም ያነሳሁት እሱን ነበር። አሁንም አንሚዩት አድርገሽ ብትመልሽልኝ ደስ ይለኛል። ለምሳሌ የሞተ እምነት ያድናል? የሞተ እምነት መመለስ ትችላለሽ። እኔ ዝም ብዬ ማውራት እችላለሁ። የምጠይቅሽ በደንብ እንደዚህ እንድታሰላሲው ስለምፈልግ ብቻ ነው። ሚዩት ላደርገው? አይ ፍቃድሽ ከሆነ ብቻ ነው፣ አላስገደደሽም እንድትመልሺ። ከቻልሽ ግን መልሽልኝ። የሞተ እምነት ያድናል? ምንድን ነው የሞተ እምነት ማለት? ሰው ሲያምን ነው አይደል የሚድነው? አዎ። የሞተ እምነት ያለው ሰውስ ይድናል? አሁን እውነተኛ እምነት ለምሳሌ እምነት እውነተኛ እምነት ሲሆን አይደል የሚያድነው? አዎ። የሞተ እምነትስ ቢሆን የሞተ የሚያደርገው ስራ ስለሌለበት ነው? አይ የሞተ እምነት በራሱ የሞተ እምነት የሚባል አለ እንዴ? አላወኩም። እውነተኛ ያልሆነ እምነት ማለት ነው። ለምሳሌ ሰው በአንደበቱ እውነተኛ ያልሆነ እምነት፣ ለምሳሌ የሞተ እምነት ማለት በአንደበቱ እግዚአብሔር ይላል፣ ግን በልቡ ላይ እውነተኛ ያልሆነ እግዚአብሔርን ልቡ ላይ ያልሾመ ሰው ማለት ነው። እውነተኛ ያልሆነ እምነት ማለት ነው። ኦኬ ያ ስራ የሌለው ማለት ነው ማለት አይደለም? አይደለም። ለምሳሌ ቲቶ 1:16ን ክፈትልንና የሞተ እምነት ምን አይነት እንደሆነ ላሳይሽ። እሺ። አዲሱ መደበኛ ትርጉም አለው እንዴ ቢኒ? በጣም በደንብ ስለሚገልጸው አዲሱ መደበኛ ትርጉም የለውም። 1:16 ይሄኛው የለውም። እሺ፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ ይላል። ምን ማለት መሰለሽ? እግዚአብሔርን እንደሚያውቁ በግልጽ ይናገር። እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን የሚያጸይፍና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል ይላል። እምነታቸው እውነተኛ ስላልሆነ እግዚአብሔርን በግልጥ እናውቃለን እያሉ እየተናገሩ ግን እውነተኛ እምነት ስለሌላቸው በስራቸው እግዚአብሔርን አለማመናቸውና አለመከተላቸውን በስራቸው ክደው ያሳያሉ ብሎ ይነግረናል። ሀሳቡ ግልጽ ከሆነልሽ ወይ ደግሞ ግልጽ ካልሆነ ደግሞ ድጋሜ ልንገርሽ። ሀሳቡ ነው፣ ግን እነዚህም እነማን ናቸው? አይ እውነተኛ ያልሆነ እምነት ምን አይነት እንደሆነ እያሳየሁሽ ነው ያለሁት። መጀመሪያ የሞተ እምነት ማለት ምን ማለት እንደሆነ ለምሳሌ አጋንንት እግዚአብሔርን እኮ ያምናል አይደል? ይንቀጠቀጣል። ግን የአጋንንት እምነት የሚያድነው አይነት እምነት አይደለም። እግዚአብሔር እንዳለ ያውቃል እኮ አጋንንት። የአጋንንት አይነት እምነት ያላቸው ሰዎች ማለት ናቸው የሞተ እምነት ያላቸው ሰዎች። እውነተኛ እምነት አይደለም፣ በአንደበታቸው ላይ ያለ እንጂ ልባቸው ላይ ያልሆነ እምነት። አሁን ያዕቆብ ጋር እንመለስ። ሶሪ ወደዚህ እንትን አልኩህ። ያዕቆብ 2 ጋር እንሂድና ከ14 ጀምሮ እናንብብ።
ወንድሞች ሆይ እምነት አለኝ የሚል እምነት አለኝ ብሎ የሚናገረው ማን ነው? ያ ፐርሰን ነው፣ ግለሰቡ ነው። ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ ይላል፣ ግን ምን የለውም? ስራ የለውም። እምነት አለኝ ብሎ ግን ይናገራል። እምነቱ ላይ ጥያቄ እየተነሳበት ነው። እሺ እምነቱስ ሊያድነው ይችላልን? እምነቱ ያድነዋል? በስራ አልተገለጠም አይደል? እምነት አለኝ ብሎ ይናገራል። ህይወቱ ምንድን ነው? የጨለማ ህይወት ነው። ስራ የለውም። ታዲያ እምነቱ ሊያድነው ይችላል? አይችልም በጭራሽ። ለምን? እውነተኛ እምነት ያለው ሰውማ ስራ ስላለው ማለት ነው። እንደዚህ ይላል፣ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ምኑ? የናንተ እምነት አለኝ ማለት የናንተ እምነት አለኝ ማለት ለነሱ መልካም ካልሆነ በስተቀር ለነሱ በሚታይ ሁኔታ ካልተገለጠ በስተቀር ምን ይጠቅማቸዋል? እምነት አለኝ እኮ ትላቸዋለህ፣ ትነግራቸዋለህ፣ የኢየሱስ ተከታይ ነኝ ትላቸዋለህ። በድርጊት ግን ኢየሱስን ለነሱ ሰዎች አልሰበክም። ምን ይጠቅማቸዋል? ታዲያ ምን ማለት ነው? ቁጥር 17 እንዲሁ ስራ የሌለው እምነት በስራ ያልተገለጠ እምነት ቢኖር በራሱ የሞተ ነው ይላል። ምን ማለት መሰለሽ? በስራ ያልተገለጠ እምነቱ ይሞታል አይደለም የሚለው። ለምሳሌ ሚስተር ኤክስ ሊሞት ነው ብል በህይወት አለ ማለት ነው። ሚስተር ኤክስ ሊሞት ነው ብዬ ብናገር በህይወት አለ፣ ወደ መሞት እየሄደ ነው። ስራ የሌለው እምነት ይሞታል ቢሆን ኖሮ እውነተኛ እምነት ኖሮት ባለመስራቱ ምክንያት እምነቱ እየሞተበት ነው የሚል ትርጉም ይይዛል። ቃሉ ግን ይሞታል ሳይሆን ኦልሬዲ የሞተ ነው። የሞተ እምነት ስላለው በስራ አልተገለጠም ነው። ታዲያ ምንድነው ያዕቆብ እያልከን ያለው? እውነተኛ እምነት ካላችሁ ወደ ግንዱ ከተገጠማችሁ ከግንዱ የተነሳ በህይወት ትገለጣላችሁ፣ ትሰራላችሁ። አሁን ሁሉ እንድታስተውይ የምፈልገው ክርስቲያኖች ስራ አንሰራም አይደለም የምንለው። ለክርስቲያን ስራ ግዴታው ነው። ለምን? የህይወት መገለጫው ነው። የዳነ ሰው በስራ ነው የሚገለጠው፣ በስራ ይገለጣል። የዳነ ሰው መልካም ህይወት አለው። ታዲያ ምንድን ነው የምትሉት? ስለ ዳንን ነው እንጂ ለመዳን ግን አንሰራም እንላለን። አሁን ምግብ ትበያለሽ፣ አንቺ እንጀራ ትበያለሽ። እንጀራ የምትበይው ሰው ለመሆን አይደለም፣ ኦልሬዲ ሰው ስለሆንሽ ነው። እንጀራ በልተሽ አይደለም የተወለድሽው። በቃ እናትና አባትሽ ወለዱሽ፣ ተወለድሽ። ከተወለድሽ በኋላ ግን ትበያለሽ። ምን ስለሆንሽ? ሰው ስለሆንሽ። እኛም አዲስ ፍጥረት ስለሆነን በእግዚአብሔር አዲስ ፍጥረት በክርስቶስ ኢየሱስ አዲስ ፍጥረት ስለሆነን ምን እናደርጋለን? አዲስ ፍጥረት የሚኖረውን ህይወትን እንኖራለን። እውነተኛ ህይወት በሰው ፊት የሚታይ መልካም ስራ እናደርጋለን። ምን ስለሆንን? እውነተኛ እምነት ስላለን። ያዕቆብ ታዲያ ምንድነው እያለ ያለው? ለመዳን ስራ ስሩ አይደለም እያለ ያለው። ሰውየው በአንደበቱ ኢየሱስን ተከትያለሁ ቢልና ህይወት ግን ከሌለው፣ መልካም ህይወት ከሌለው ውሸታም ነው። ይሄ ሰውዬ አልዳነም። የሞተ እምነት ነው ያለው። ለዛ ነው አባታችን አብርሃምን አንስቶ ያዕቆብ በንጽጽር የሚያመጣው። አባታችን አብርሃም በዘፍጥረት መጽሐፍ ምዕራፍ 12 ላይ የ75 ዓመት ሰው ሳለ ተጠራ፣ አሜን ብሎ ወጣ በእምነት። በዛም ምክንያት እምነቱ ጽድቅ ሆኖ ተቆጠረለት። በ75 ዓመቱ ዘፍጥረት መጽሐፍ ምዕራፍ 15 ላይ ልጅ ሲወልድ የ100 ዓመት ሰው ነበር። ተመልከቱ፣ ገና ልጅ ሲወልድ የ25 ዓመት ጋፕ አለ። በዚህ መካከል አብርሃም ጻድቅ ነው፣ በእምነት ነው የጸደቀው። ግን የአብርሃም እምነት በምን ተፈተነ? በስራ ተፈተነ። ልጅህን መስዋዕት አድርገህ አቅርብ ተባለ። አሁን የሞተ እምነት ስለሌለው አብርሃም ልጁን በእምነት ይዞ ወጣ። በእምነት ይዞ ወጣ። እምነቱን በስራ ገለጠው። በስራ ገለጠው፣ አሳየ። በሰው ፊት የሚታይ ነገር አደረገ። እውነተኛ እምነት ያለው ሰው ይሰራል ነው እንጂ ስራ ያድናል አይደለም መጽሐፉ የሚለውና እውነተኛ እምነት የሌለው ሰው ግን መስራት አይችልም። ለምን? ዘሩ ያው የቁጣ ልጅ ስለሆነ እያለ ያዕቆብ ይነግረናል። ንጽጽሩ እሱ ነው። እህታለ እሺ፣ በጣም አመሰግናለሁ። ምክንያቱም አንዳንድ ጴንጤ ጓደኞችም እንደዚህ እህቶች ጓደኞችም ስራ ምናምን ስትላቸው ገና ይቆጣሉ። አሁን አንተ እንዳልከው ስራ አያድንም እያሉት፣ ስራ አያድንም እውነት ነው፣ ግን እምነት ደግሞ ያለ ስራ አይሆንም የሚለውን ሀሳብ ለማወቅ ነው። በጣም ነው አመሰግነው ስለ ጊዜውም ስለ ሁሉም ነገር ቴንክ ዩ ሶ ማች። ከታችኝ ደግሞ ሰማችሁ ሚሳርገሽን እንዳይሆን ስለተጠራጠርኩኝ ነው። አይ ያድናል ሳይሆን እውነተኛ እምነት ያለው ስራ አለው ነው። ልክ ነው፣ ገብቶኛል። እንደሱ ነው ያልከኛው። ለምሳሌ ኢየሱስ ምን አለ? ዮሐንስ 15 ላይ በእኔ ብትሆኑ
ብዙ ፍሬን ታፈራላችሁ አለ አይደለ? ሰው በክርስቶስ ኢየሱስ ከሆነ ብዙ ፍሬን ያፈራል ማለት ነው። ሀሳቡ ግልጽ ከሆነ እውነተኛ እምነት ያለው ሰው በኢየሱስ ይሆናል። በኢየሱስ ከሆነ ደግሞ ምን እናደርጋለን? በሰው ፊት የሚታይ ቁጥር 4 ላይ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም፣ ህይወት ሊኖር አይችልም። እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም አለና እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። እኔ ምንም ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር ቢኖር እርሱ ብዙ ፍሬ ያፈራል። አየሽ፣ በክርስቶስ ከሆነን አለማፍራት አንችልም። ለምን? እውነተኛ ግንድ ላይ ስለሆን፣ ህይወት የሆነ ግንድ ላይ ስለሆነን እናፈራለን ማለት ነው። ታዲያ እውነተኛ እምነት ያለው ክርስቲያን በጨለማ አይኖር፣ በሰዎች ፊት የሚታይ ጽድቅ አለው እና እንሰራለን። አየሽ፣ የክርስቲያን ስራ እባክህ መስራት አለብህ ተብሎ ምናምን አይደለም የሚሰራው። ከተካፈለው ህይወት የተነሳ ከዓለም የሆነውን ህይወት አርግፍ አድርገን ትተን አዲስ ህይወት ምን ጀምረው ከተቀበልነው ህይወት የተነሳ ነው እና መጽሐፋችን ይሄን ይላል እና በደንብ አጥኚ። አሁን ሙሉ አንቺ የጌታ ነሽ፣ በቃ ከጌታ አይነሽን ማንሳት የለብሽም። ጌታን እጅሽን አንስተሽ የምሬን ነው መቀበል ይችላል። እንትን ግን ማለት ኦኬ እኔ እግዚአብሔር ልጅ ነኝ አውቃለሁ። ግን ሰዎች ስለ እኔ አሁን አንተ የጌታ ልጅ ነኝ ስትለኝ አይደለህም አልልህም፣ ራስህ ነው የምታውቀው። ግን ኮሜንት ሳይ መጀመሪያ ማመን ይጠቅማል ይበልጣል የሆነ በቃ ሌላ ነገር አዚፍ እኔን እንደሚያውቁኝ ማለት ነው። እና ሰው ስልክ ገብቶብኝ ነው። ሰው እኔ ክርስቲያን ነኝ ካለ ክርስቲያን አይደለህም አይባልም አይደለም። በኢንድ ኦፍ ዘ ዴይ እሱና እግዚአብሔር ይጠያየቁ ካልሆንኩኝም እንኳ ማለት ነው። ግን እኔ ክርስቲያን ነኝ፣ በጌታ አምናለሁኝ። ግን ኦርቶዶክስ ቤተ እምነት ነው የሚሄደው። ይሄ ነው። በጣም ብዙ ነገር አስተምራችሁኛል። አንተም ደግሞ በጣም በመጨረሻ የምትን እግዚአብሔር ይስጥልኝ። እንትናውን ችግር የለውም። ሰው እንግዲህ ያው እንደ እግዚአብሔር ቃል የሆነውን እምነቱን ራሱ ሰውየውና እግዚአብሔር ያውቃሉ። ግን አንድ ጥያቄ ልጠይቅሽ። እንደ እግዚአብሔር ቃል የሆነው ለምሳሌ ጳውሎስ የጻፈልን ትእዛዝ አለ። አሁን አንቺ ኢየሱስ ጌታ እንደሆነ በአፍሽ ብትመሰክሪ እግዚአብሔርም ከሙታን እንዳስነሳው በልብሽ ብታምኚ ትድኛለሽ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ይሄ መጽሐፍ ቅዱስ ነው። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና ብሎ ጳውሎስ የነገረ ነው። ስለዚህ አሁን እኔ እስቲ አንቺ አሁን ከኔ ጋር እዚሁ እንዳለን ማይክሽን እስቲ ኦን አድርጊውና አንድ ነገር ልጠይቅሽ። እሺ ጠይቀኝ። ኦኬ፣ እስቲ ኢየሱስ ጌታ ነው ብለሽ ለሁላችንም ንገሪኝ። ኢየሱስ ጌታ ብቻ ሳይሆን የጌቶችም ጌታ ነው። ኦኬ፣ በጣም ጥሩ። እግዚአብሔር ከሙታን እንዳስነሳው አምናለሁ ብለሽ ንገሪኝ። አምናለሁ እንጂ በጣም አምናለሁ። ቤተክርስቲያኔ መድኃኒዓለም ቤተክርስቲያን የምንሄደው እንደዚህ ወተን እንደናንተ እየተናገረን ሳይሆን ክርስቶስን መቀበል ማለት ምን እንደሆነ ተምሬያለሁ። ከቅድስት ድንግል ማርያም የተወለደ ከእግዚአብሔር የምትለኝ ነው እንዴ? ጴንጤ ልታደርገኝ ነው እንዴ? አላልኩሽም። ኖ ጴንጤ አላደርግም። ይኸው መጽሐፉን እዚህ ጋር የተጻፈውን ነው እያነበብኩ ዝም ብዬ ማወራሽ እንትን አይደለም። ጴንጤ ባይዞ ሄሉ ሁሉ ጴንጤ ምናምን የሚለውን ከአእምሮሽ አውጪው። ኢየሱስ ነው ህይወትሽን የሚያድነው። ኦርቶዶክስም አታድንሽም፣ አታድነኝም። የሚያድነው እግዚአብሔር ነው። አንድ ነገር ልንገርህ፣ እኔ አሁን ራሱ የምትለኝን ለማለት አምኜ ነው። እኔ አምናለሁ እውነት ለመናገር ግን አምኜ ነው መሆን ያለበት እንጂ ሰው ራሱ ፈቃዱን ባልሰጠበትም እንደዛ ማድረግ ምን ጥቅም አለው? የእኔ ጉዳይ አይደለም። ኖ እኔ ቴስት እያደረጉች ነው። አምናለሁ ስላልሽ ቼክ ዊዝ ዩ እንጂ ችግር የለውም። አትገደጅም፣ በጨረታው አትገደጅም። ነገር ግን የተወደድሽበትን ፍቅር ብታውቂው በጣም ጥሩ ነው ከሚል አንድ ስፍራ ላሳይሽና ከዛ እኔም በጌታ ፍቅር አሰናብትሻለሁ። ኦኬ። ቅድም በተደጋጋሚ ከታችም ሲያሳዩሽ ነበር፣ ሲጽፉልሽ ነበር አንዳንድ ልጆች፣ ዝም ብዬ ያየው ነበርና ይኸውልሽ ከቁጥር 1 ጀምሮ ቶሎ ብዬ ላንብብልሽ። አሁን ይሄ ኦልሬዲ ኤፌሶን ሰዎች ለዳኑ ሰዎች የተጻፈ ነው እና እዚህ ጋር ነበራችሁ እያለ የሚጽፈው አለ። ከዛ ደግሞ እንዴት ደግሞ በጌታ ምሕረት እንደዳንን እዚሁ ጋር በደንብ ያሳየናል።
በበደላችሁና በኃጢአታችሁ ሙታን ነበራችሁ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን አለ። ከፍጥረታችን የምን የቁጣ ልጆች እንደ ሌሎቹ ነው ያለው። አሁን ይህንን እንደ ሌሎቹ ነበርን እያለ ሲያወራ ያለ አላፊን ጊዜ ነው የሚነግረን። ከዛስ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይኸውልሽ እዚህ ጋር ፍቅሩ ይታይሻል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና። አሁን አንቺ አስጨነቀሽ በቀን የምትሰሪያት ትንሽዬዋ ኃጢአት ትንሽ ትልቅ ምናምን የሚል መደብ ስለሌለው ልተወው እሱን። ስለዚህ አንቺ በየቀኑ የምትሰሪያት ነገር ናት ያስጨነቀች። የእርሱ ፍቅር ግን ከአንቺ ኃጢአት እጅጉን የላቀ መሆኑን እጅጉን ከፍ ያለ መሆኑን እንድታቂ ከወደደሽ ከትልቅ ፍቅሩ የተነሳ በበደልሽ እንኳን ሙታን በነበርሽ ጊዜ ነው ከክርስቶስ ጋር ሕይወትን የሰጠሽ። ብታምኙ ይሄ ነው ጌታው፣ ይሄ ነው የሚታመነው። ለምን? በጸጋ ድናችኋልና አለን። ከዛስ በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ አለ። ከእርሱ ጋር አስነሳን። ከማን? ከክርስቶስ ኢየሱስ ጋር። ከክርስቶስ ኢየሱስ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አላፊ ጊዜ ነው። ኦልሬዲ የተፈጸመ ነገር ነው። ስለዚህ ገና መንግስተ ሰማይ ገባለው ስሞት ብለሽ ብትጨነቂ ሰው አትሆኝም። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር ኦልሬዲ የተቀመጠ ሰው ገና ገባለው ወይ ብሎ አያስብም። በየት ስፍራ ነው የሚለን? በሰማያዊ ስፍራ። ከማን ጋር? ከክርስቶስ ጋር። ከእርሱ ጋር ምን አደረገን? አስቀመጠን። የተቀመጠ ሰው ገና ስሄድ እርግጠኛ አይደለሁም ልገባ እችላለሁ ምናምን አይልም። ኦኬ። ከዛ እዚህ ጋር እንደዚህ አለን፣ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ይታይሻል ሁሉ ይታየኛል። የተወደድሽው በዚህ ፍቅር ነው። በትልቅ ፍቅር ነው የተወደድሽው። በበደልና በኃጢአት ሙታን በነበርሽ ጊዜ ነው የተወደድሽው። ኦር ኢቭን ባለሽ ጊዜ ነው ስቲል የወደደን። ከዛስ በሚመጡትም ዘመናት ያው የእግዚአብሔር ባለጠግነቱ የጸጋው ባለጠግነት ይታወቅለት ዘንድ ይህንን አደረገ። ምኑ? ትልቁ ፍቅሩ ይታወቅለት ዘንድ። ከዛ ከክርስቶስ ጋር ምን አደረገን? አስነሳን። በሰማያዊ ስፍራ በክርስቶስ ኢየሱስ ከእርሱ ጋር አስቀመጠን። አንቺ በክርስቶስ ኢየሱስ በሰማያዊ ስፍራ ካልተቀመጥሽ አሁንም ደግመን ብንጠይቅሽ መልስሽ የሚሆነው ምንድን ነው? እርግጠኛ አይደለሁም ስሞት ልግባ ነው የምትይው። እኔን ብትጠይቂኝ ግን አንተ ቢንያም የዘላለም ሕይወት አለ ወይ? አሁን ብትሞት መንግስተ ሰማይ ትገባለህ? አዎ በደንብ እገባለሁ። ለምን? ኦልሬዲ እኔ እዛ ከክርስቶስ ኢየሱስ ጋር በሰማያዊ ስፍራ ተቀምጫለሁ። ላየው እንደውም እናፍቃለሁ ከምንም ነገር በላይ። ኦኬ። ይሄ ደግሞ ምንድን ነው ያደረገው? ይህንን ከተባለ ጸጋው። በምንድን ነው ይሄን ጸጋ ያገኘሁት? በእምነት። ከዛስ በእምነት ያገኘሁት ጸጋ ምን አደረገኝ? አዳነኝ። ይሄ የእኔ ስራ ነው አይደለም። ምንድን ነው ታዲያ? የእግዚአብሔር ስጦታ ነው እንጂ ከእኔ አይደለም። ይህንን ብታምኚ የዘላለም ሕይወት ይሆንልሻል። ታጽ ይህንን ነው ለነግርሽ የምወደው። እግዚአብሔር ከአንቺ ጋር ይሁን። ጸጋ ይብዛልሽ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ታች ወርጄ ደግሞ ሰማችኋለሁ። እሺ ኦኬ። ሌሎች ካላችሁ መግባት ከምትፈልጉ ሰላም እንበላችሁ። ቢኒዬዋ ሰላም እንበላችሁ። ሄዱ
ደስ ይላል፣ በጣም ደስ ይላል። ሰላም ለዚህ ቤት ይሁን። እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። በእውነት ከቅድም ከስራ ጀምሮ ገና አሁን ነው የገባሁትና ስሰማችሁ ነበር። ደስ ይላል። ኤርሚ ድምፁን ቢያሰማ ጥሩ ነው እንዳይዘጋብን። ያ እንደዚህ በታላቅ ትዕግስት በቃ ደስ በሚል ትዕግስት እንደዚህ ሰውን የቃሉን እውነት መናገር ጥበብ ይፈልጋል እና በጣም ተባርካችኋል። በእውነት እንደዚህ አይነት ጥረት እንደዚህ አይነት ለወንጌል መሰጠት እንደዚህ ጊዜያችሁንም ሰዓታችሁንም ሁሉም ነገር ውሃ እንኳን የምትጠጡ አይመስለኝም አንዳንዴ እና ቢኒዬ ደስ ይላል። በጣም ጥሩ የሆነ እንግዲህ አስይዛሃታል እላለሁ እኔ። የያዘችው ነገር ይኖራል። ደግሞ ታግሳ ነበር ስትሰማ የነበረው በትዕግስት ቀስ ብላ ደስ እያላት ነበር ስትሰማ የነበረው። እግዚአብሔር ይባርክሽ እህታችን፣ ተባረኪ። ሌሎችም ካሉ ይግቡና ኤርሚ ድምፅን አሰማ እንዳይዘረግፈን። እና ጌታ ይባረክ እግዚአብሔር ይመስገን ለማለት ነው። ከመጽሐፍ ቅዱስ አንድ ክፍል አንብብና ኦኬ እሺ ቢኒ ያለህ አይደለ? ተባረኩ አሎ ሄዱዬ። እና መጽሐፍ ቅዱስ ምን ይላል? በጌታ በኢየሱስ ስም አነበዋለሁ። መጽሐፍ ምሳሌ ምዕራፍ 8 ቁጥር 6 ከቁጥር 5 ጀምሮ ከላይም ጀምሮ ቢሆን ጥሩ ነው። የከበረችን ነገር እናገራለሁ ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ ይላል። ሃሌሉያ አሜን። እና የከበረ ነገር ነው ይሄ ቢኒዬ። ሁላችሁም እዚህ ያላችሁት መርጌታ፣ ጋሽ በሌ፣ ቢኒ ለንደን፣ ብሩክዬ፣ በተለይ ብሩክ ደግሞ ያው ብሩኬ እንኳን ቢኒዬ አንዳንድ ነገር ጎልጉሎ እያወጣ ሲያነብ ያንተ ሳቅና የብሩኬ ከስራ ስሩ እያወጣ የሚያመጣቸው መጽሐፍቶች የሚያነባቸው የኤርሚን ስንሰማ የብሩኬ ደግሞ ይብሳልና አንተ የምትስቀው ሳቅና እሱ የሚያወጣቸው መጽሐፍ ይገርመኛል። እና አሁን ግን እዚህ ላይ መናገር የፈለግኩት ምንድን ነው? መጽሐፍ ቅዱስ ሲናገር ምን ይላል? የከበረችን ነገር እናገራለሁ ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አሁን ይሄ የከበረው ነገር የሚናገረው የቃሉ እውቀት ነው። የእግዚአብሔር ቃሉ እውቀት የከበረ ነገር ነው፣ በጣም የከበረ ነገር ነው። እና ስሙ ደግሞ ይላል። ስሙ ያው ጆሮ ያለው ይስማ ይላል መጽሐፍ ራእይ ላይም ወንጌል ማቴዎስ ላይም እንደዛ ይላል። እና ቅን ነገር ደግሞ የሚለው ደግሞ ቅን ነገር እንግዲህ ከወንጌል የሚበልጥ ቅን የለም። ወንጌል ነው ቅን፣ እውነት ወደ እውነት እሱ በመጣ ጊዜ ወደ እውነት ይመራቸዋል የሚለው ቅንነትን ነው። እና ቅን ስንሆን በቅንነት ስንናገር እንደዚህ አሁን እናንተ በቅንነት በጣም ጊዜያቸውን እንትን በማለት ሰዓታችን አሁን ልዩነቱ አሁን እናንተ ጋር ሊነጋ ነው እና ግን የከበረን ነገር ነው እያስተላለፋችሁ ያላችሁት። ኤርሚ ድምፅህን አሰማ እንዳይጥለን ሁላችንንም። ኤርሚ ያለህ ኤርሚ ያውጠፋ እንዳይጥለን እና የከበረ ነገር ነው ያላችሁን የከበረ ነገር ያንን የከበረ የቀመሳችሁትን ያያችሁትን የሰማችሁትን የተነካንበትን ፍቅር የከበረውን ፍቅር ቅድም ኤርሚ እንደዛ ሲል ነበርና የተነካሁበት ፍቅር ብዘምርለት የማልጠግበው ጸልዬ የማልጠግበው በሌሊት የሚያነቃኝ እያለ ነበርና የከበረ ነገር ነው እሱ። እጅግ የከበረ ነገር ነው። የእግዚአብሔር ነገር የከበረ ነገር ነው። ክብር አለው። አሁን ነጥለው ለየት አድርገው ጥምቀትን ወይ ደግሞ መላእክትን ወይ ጻድቃንን ምናምን እያሉ እንትን ሲሉ በጣም እንትን ሲሉ ያው ምንድነው ማንበብ ይገላግለናል። ስናነብ እናውቀዋለን። ሁሉንም ወደ ጴንጤነት መምጣትም ምናምንም ሳይሆን ስናነብ እናውቀዋለን። ለምሳሌ እግዚአብሔር ሲፈጥረን
ለክብሩ ነው ፐርፐዙ፣ በቃ አላማ እድዬ ወይ። በጣም ከትልቅ ይቅርታ ጋር አንዴ እንትን ላቋርጥሽ እና ችግር የለውም። ከታች አንዳንድ ክርስቲያኖች የምትሰጡት ኮሜንት በጣም በጣም በእውነት በጣም ያሳዝናል። በቃ እናንተ ራሳችሁንም አታውቁ ማለት ነው። እያንዳንዱ ክርስቲያን ማለት ነው የንጉሥ ካህን ነው። ሃይሊ ፌቨርድ የሆነ ነው። ፌቨር ስለተሰጠው እያንዳንዱ አድርጓል። ከከሌ እንደዚህ አድርግ ምናምን የምትሉ ልክ አይደላችሁ። ሚውት ሁሉ ላደርጋችሁ እችላለሁ። ቱ አን ኤክስቴንት ደግሞ ብሎክም ላደርጋችሁ እችላለሁ። ራሳችሁን ጨምሮ ሁላችሁንም እዚህ የምናገለግለውም ሁሉ በጌታ በኢየሱስ ክርስቶስ ላይ ባለን እምነት በተሰጠን ጸጋ በተሰጠን ነገር ሁሉ እናገለግላለን እንጂ አንዱ ከአንዱ የሚሻል የሚበልጥ ምናምን የለም። አንድ ራስ ነው ያለን፣ እርሱም ጌታ ኢየሱስ ይባላል። እረፉ እረፉ። እኔ እኮ ምንም አላየሁም። ኮመንት ቢኒ የምን ተጽፎ ነው? አይ ኢትስ ኦኬ፣ ችግር የለም። እረፉ። ያውቃሉ የጻፉ ማን ምን እንደጻፈ ያውቃሉ። እረፉ። ኦኬ፣ የወንጌል አማኞች ናቸው። አዎ ኢትስ ኦኬ። ኖ ቀጥይ። ኦኬ፣ እሺ፣ መልእክቱ ገብቷቸዋል። እሺ ኤርሚዬ ድምፅህን ብታሰማን ጥሩ ነው እንዳይጥለን። እና ስለ ጥምቀት ብዙ ነገር ተብሏል፣ በጣም ብዙ ተብሏል። በጥምቀትና በእምነት ጉዳይ በጣም እና የሚሰማ ሰምቷል፣ ያልሰማው ደግሞ ቀስ ብሎ ይሰማል፣ ቀስ ብሎ ይገባዋል። እኛም እንደዛ በጥያቄና በእንትን ነው የገባን ሁሉም ነገርና ብርሃን በጨለማ ይበራል፣ ጨለማ ግን አያሸንፈውም። የእግዚአብሔር ቃል የከበረ ነው፣ ብርሃንም ነው፣ እውነትም ነው፣ ቅን ደግሞ ነው። መጽሐፍ ቅዱስ ከመጀመሪያ ጀምሮ ከጄኔሲስ ጀምሮ እስከ ሬቨሌሽን ከመጀመሪያ ከዘፍጥረት ጀምሮ እስከ መጨረሻ እውነትን ነው የሚያወራው። ስለ ኢየሱስ ነው፣ ስለ ጌታ ኢየሱስ ነው የሚናገር። መጽሐፍት ሁሉ ስለ እኔ ይናገራሉ ስለሚል እና እኛ መላእክትን አንንቃቸውም፣ እናከብራቸዋለን። መላእክት የከበሩ ናቸው፣ በጣም ነው የምናከብራቸው። ሲጀመር ደግሞ አይታዩም፣ አይዳሰሱም፣ አይጨበጡም፣ አይሳሉም። ስዕል ምናምን አይን፣ አፍንጫ እንደዚህ በመንፈስ ነው የእነሱ አገልግሎት፣ በመንፈስ ነው፣ አገልጋዮች ናቸው። እና ብዙ ጊዜ ይሄ ነገር ሲነገር ምንድን ነው እኔ ሁሌ ቢንዬ እንትን የማደርገው ኮንፌስ የማደርገው የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ስጋ ሆነ ጸጋንና እውነትን አየህ፣ ጸጋንና እውነትን ተሞልቶ በእኛ አደረ። በማን? በሁላችንም ለተቀበለው ለሚቀበለው ፍቃደኛ ሆኖ የፍቃድ አምላክ ስለሆነ እግዚአብሔር አያስገድድም፣ አስገዳጅ አይደለም፣ አያስገድደንም። የፍቃድ አምላክ ስለሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጁም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። አሁን ቅድም እዛ ጋር ምሳሌ 8 ላይ ያነበብኩት የከበረው ነገር ምላሴም የከበረውን ነገር ይናገራል የሚለው በቃ ስለ ክብር ብዙ ቦታ ተጽፏል። ያ ደግሞ የጌታችን ክብር ነው፣ የእግዚአብሔር ክብር ነው የሚገልጸው ያለው። ሌሎቹ ሁላችንም ፍጥረቱ ነን። መላእክትም ቢሆኑ ማርያምማ ሰው ነች፣ እንደውም ሰው አይደለችም የሚሉም ስላሉ ማለት ነው። እና ጥምቀትና እምነት ጥሩ ነገር የምናደርገው ቢንዬ፣ ጥሩ ነገር መስራት የምንችለው ስንጸድቅ ነው፣ ከጸደቅን በኋላ ነው። ስለጸደቅን ነው መልካምን ነገር የምናደርገው፣ መልካም ስራ የምንሰራው እንጂ ለመጽደቅ አይደለም። ይሄንን በተለይ ኤርሚ ደጋግሞ አስተምሮበታል። ለመጽደቅ አይደለም። ለመጽደቅ ምንም ነገር ብናደርግ ተመልሰን እዛው ነን። ለምሳሌ እኔ አሁን ጥሩ ነገር ለሆነ ነገር ባደርግ፣ ለሆነ የሆነ ለተቸገረም ይሁን ወይ ደግሞ ለሆነ ነገር ባካፍል እናንተን ብል አትመኝ የተባለውን ነገር ግን ላልፈው አልችልም። ጥሩ መኪና ወይ ጥሩ ቤት ወይ የሆነ ጥሩ ነገር ካየው ዋው ብዬ ይሄ ነገር ብዬ እመኛለሁ። እና ለዛ ግን ጸጋን የሰጠን እግዚአብሔር። ጸጋ ማንን የሰጠን? ኢየሱስ ክርስቶስን የሰጠን። እና ጸጋና እውነትን ተሞልቶ በእኛ አደረ ሲለን ጸጋ ስጦታ ነው። ቅድም ብሩኬ ደጋግሞ ሲል ነበር እምነትና ጸጋ ብሎ። ቅድም ስራ ላይ ሆኜ በደንብ ያን ያክል እንትን አላልኩትም እንጂ ስሰማው ነበር። እና እንደዚህ አይነት አስተምህሮ ምን እየሆንን ነው? ወዴት እየሄድን ነው? እና እምነት ነው ስጦታ ወይስ ጸጋ እያለ ብሩክዬ ሲጠይቅ ነበር። እና ጸጋ ስጦታ እንደሆነ ማናችንም የምናውቀው ነገር ነው። በዛኛው ቤትም ያውቁታል እንግዲህ ካላሉት በስተቀር ካልተረዱት በስተቀር ያውቁታል። እና ጸጋና እውነት ተሞልቶ በእኛ ላይ አደረ ሲል የከበረ ነገር ነው። የከበረ ነገር
እና አንድ ልጁን ነው ከአባቱ ዘንድ እንዳለው ክብር አንድ ልጁ ኢየሱስ ክርስቶስ ዳግም ማለት ነው ማርያም ቅድስት ድንግል ማርያም እንደወለደችው በድንግልና እንደወለደችው ድንግል ሆና ነው ያረገዘችው አይደለ? ስትወልደው ግን የለም በቃ በኩር ማህፀንን የሚከፍት በኩር ሁሉ ነው የሚለው መጽሐፍ ቅዱስና እንደሷ የሚሆን ካሁን በኋላ በድንግልና የሚወልድም የለም። ጌታም ደግሞ ድጋሚ አይወለድም፣ አንዴ ተወልዷል። ይህንን በደንብ አድርገን የምናምን ሰዎች ነን እና ስለ ጥምቀትም ይሁን ስለ እምነትም ይሁን ስለ ጸጋ ስለሌላው ነገር በጣም ወንድሞች እየለፋችሁ ነው። ደግሞም እግዚአብሔር በስራ ላይ ነው። በእውነት እግዚአብሔር በስራ ላይ ነው። እግዚአብሔር ሁሌ በስራ ላይ ነው። ጸሎትንና እንደዚህ አይነት ነገርን ድካምን የሚንቅ አይደለም። ሁሉም ነገር በጊዜው እያንዳንዱ ነገር ጊዜውን ጠብቆ ሁሉም ወደ መዳን ይመጣሉ። የአህዛብ ሙላት ይለናል መጽሐፍ ቅዱስና የአህዛብ ሙላት እንደሚሆን እርግጠኞች ነን ሁላችንም። የአህዛብ ሙላት ማለት በቃ ሁሉም ወንጌልን ይሰማል፣ ሙሉ በሙሉ ወንጌል ለሁሉም ይደርሳል ማለት ነው። እና ኧረ ኤርሚዬ ና እንትን እንዳይለን ናና ድምፅህን አሰማን እንዳያስወጣ። ወይ ትንሽ ናፕም እያደረገ ሊሆን ይችላል፣ ያው ረጅም ሰዓት ስለሚቆይ። አዎ ጋሽ ረጅም በላይ ሰዓት አለ አለሁኝ እድል እስክሰጡኝ እየጠበቅኩ ነበረ። እሺ ሁለት እሺ ነገር ቀጥሉ። እንድናገር ፍቀዱልኝ። ይሄውም ሁለት ነገር ምንድን ነው? ከዚህ በፊት አንድ ጊዜ ጃኒ ዮሐንስ በከፈተው ቤት ውስጥ ገብቼ የተናገርኩትን ነገር ልድገመው። የጠቢባን ዓይኖች በራሱ ላይ ናቸው ይላል እና ይህን የምልበት ምክንያት አለኝ። እኔ አሁን በዚህም በእናንተ ቤት ውስጥ ካየሁት እዚህ በቲክቶክ ላይ ካየሁት እውነተኛ ንጹሕ ወንጌልን የሚሰብኩና ክርስቶስን ለማስተዋወቅ የሆነ ተክልን ለመትከል የሚታገሉ ያገኘሁት የእናንተን መድረክ ነው። ለዚህ ነው አዘውትሬ እዚህ ምገባው። በጣም 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 የተሳላችሁ እግዚአብሔር ለዚሁ ነገር ያዘጋጃችሁ ቅባት ያበዛላችሁ ሰዎች እንደሆናችሁ አውቃለሁ። ግን ደግሞ በራሳችን ላይ መሆን አለብን ያልኩበት ምክንያት ምንድን ነው? አሁን በእኛ ውስጥ በዚህ ቤት ውስጥም ገብተው ዋና አጋፋሪ የሆኑ በአንዳንድ የእምነት ስርዓት ውስጥ ኢየሱስ ክርስቶስን ከሚካኤል ጋር የሚያስተካክሉ ሰዎች አስተናጋጅ ሆነው እንትን ሲሉ እኔን ጠይቀውኝ እነሱ ክፍል ገብቼ እንዲህ አይነቱን እምነት ወንጌላዊ ነው ብለህ ታምናለህ ወይ ሲሉኝ አላምንም ስላልኩ ወዲያው ነው የወረወሩኝ፣ አውጥተው የጣሉኝ። ለምን ቢባል ኢየሱስ ክርስቶስ ሌላ ነው፣ ሚካኤል ከመላእክቶች አለቃ አንዱ ሚካኤል ነው። ግን አንዳንዶች ደግሞ እንደምናውቀው የሕፃን ጥምቀትን ከኦርቶዶክስ ጋር የተመሳሰለ የሕፃን ጥምቀትን የሚያካሄዱ አሉ። ጆሃባ ዊትነሶች ደግሞ የመሰሉ የክርስቶስን አምላክነት የሚቃወሙ የተለያየ ነገር የያዙ ግን መስለው በእኛ ውስጥ ተቀላቅለውም አጋፋሪ የሚሆኑ አንዳንድ ሰዎችን አያለሁና ዓይኖቻችን በእኛ ላይ እንዲሆን አንዱ ማሳሰብ የምፈልገው ይሄ ነው። ሁለተኛው ደግሞ የደህንነት ሀሁ አልፎ አልፎ ቢሰበክ ቆንጆ ነው ብዬ አምናለሁ። ያ የደህንነት ሀሁ ሮሜ 3:23 ሁሉ ኃጢአተኛ እንደሆነ፣ 6:23 ደግሞ የኃጢአት ደሞዝ ሞት መሆኑን፣ ነገር ግን በኢየሱስ ክርስቶስ ዮሐንስ ወንጌል 3:16 ለዓለም ሁሉ የተሰጠ ስጦታ እንዳለ ያን ስጦታ በመቀበል ደህንነት እንደሚገኝ ቀላል የወንጌል ሀሁን የምናስተምርበት ጊዜ የለም እያልኩ አይደለም። በብዙ ትግል የምታደርጉት ተጋድሎ በጣም ቆንጆና ወደ መስቀሉ ወደ አዳኙ የሚያሳይ ነው። በጣም ነው የምደግፋችሁ። ነገር ግን አልፎ አልፎ ደግሞ ቀለል ያለ ነገር ሰዎች የደህንነት ምንጩንና መሰረቱን እንዲያዩ እንዲድኑ ቀለል ያለ የወንጌል ስብከትን በመሃል ቢደረግ ጥሩ ነው ብዬ አስተያየት ለመስጠት ነው። ከሳትኩኝ ከተሳሳትኩኝ ይቅርታ ይደረግልኝ። እታች ወርጄ አዳምጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንኪዩ። እሺ ጋሽ በላይ አይ ቲንክ ግን የገጠሙ ሰቨን ዴይ አድቬንቲስቶች ናቸው ብዬ አስባለሁ። ትክክል። ሰቨን ዴይ አድቬንቲስቶች ደግሞ ያው እነሱ ሚካኤል ኢየሱስ ነው የሚሉ ፍጥረቶች ናቸውና እነሱና ጀሆቫ ዊትነስ ያው በጣም በቀጭን ክር ነው የሚለያዩት እና
በሌ ጸጋ ይብዛልህ። አዎ ዳንኤልን መጽሐፍ አንስተው የኢያሱን መጽሐፍ አንስተው እንደዚሁም ራእይ ላይ ያለውን መጽሐፍ እያነሱ የመላእክት አለቃ የሚለውን እንዳለ ወይንም ሚካኤል የተባለውን እንዳለ እርሱ ራሱ ኢየሱስ ነው የሚሉ ፍጥረቶች ናቸውና ኢትስ ኦኬ። እነሱን ሌላ ጊዜ እንሞግታቸዋለን። አድቬንቲስቶችም እንደዛ አይነት ችግር አለ። አዎ ሌላው ደግሞ ተባረክ መካነ በሌ። ኢየሱስ ናቸው። እኔ ባለቤቴ መካነ ኢየሱስ ነች። 34 ዓመቴ በትዳር አብሬያት የምኖረው ነገር ግን አምና ተጠምቃለች። እኔን ከተጋባን በኋላ ማለት ነው። ጥምቀትን አይቀበሉም። በሕፃንነት ጥምቀት ነው የሚያምኑት። መንፈስ ቅዱስም አይሰራም ይሉ ነበረ። ለሐዋርያት በሐዋርያት ዘመን ሰርቶ ያበቃ ነው ነበር የሚሉት። ግን አሁን ሞዴሬት ሆነዋል። ብዙ ያሻሻሉት አሉ። ስቲል ግን አንዳንድ እዚሁ መድረክ ላይ እንኳን የምሰማው እኔ ከጴንጤዎች ጋር ከምቆርብ ኦርቶዶክስ ሄጄ ብቆርብ ይቀለኛል የሚሉ ሰዎችንም ሳይ በጣም ነው ኦፌንድ መሆነው እውነት ለመናገር እና ይሄ ምንም 99.9 ስህተት ያለበት ቦታ ሄዶ የጌታን ራት መካፈል ደስ የሚለው እውነተኛ ወንጌል አማኞች ጋር አልካፈልም የሚል እኔ አማኝ ነው ብዬም ለማለት ቸገራለሁ። ያንን ነው ብዙ አልናገርም። ቴንኪዩ ይሄንን ለማለት ነው የፈለግኩት ኢንጀነራል። እነሱም ላይ አሁን ስራ እየሰራ ነው። እሺ ጋሽ በላይ ኦኬ። ኦርቶዶክሳውያን ካላችሁ በዚህ አጋጣሚ